ራሴ ማጥፋት አለብኝ ብዙ ጊዜ ሞክሬያለሁ። ራስ ለማጥፋት ራሴን ኤሌክትሪክ ያዝኩበት ጊዜ አለ፣ ገመድ እንትን ያልኩበት ጊዜ አለ። 4 ቀን 24 ሰዓቶች ምግብ የሚባል አልበላም። እንዴት እስክትሞት ነው ያን የምጠብቀው? ማለት ከየት እንዴት የሆነች ግሮሰሪ ያለች እዛች ጋር ቁጭ አድርጌ ደንበኞቼ በቃ ሴተኛ ዳሪዎች ናቸው። ይሄን ኮንዶም ይሄን ሲጋራ ይለበልቡልኛል። አዘር እያለቀሰ እንጂ ያ ቀን ዳግም ማለት ለመኖር ጎዳና ነው እንዴ? ቀጥታ በቃ ጎዳና ላይ ለምን ራሴን ቀነስኩ ማለት ነው። ራሴን ከቤተሰቡ ቀነስኩ። ኦኬ፣ አንተ ራስህ በሰዓቱ ለቤተሰቡ ሸክም ነኝ ብለህ ነበር የምታስበው? ኦፍ ኮርስ ቤንዚን አሁን ማስቲሽ ይጠቀማሉ። አሁን ያሉ ልጆች አይተህ ከሆነ ማስቲሽ ይስባሉ በሃይላንድ አድርገው ያደነዝዛል። የማስከር አይነት ባህሪ ያለው። በእኛ ጊዜ ደግሞ ቤንዚን ቢሆን ኖሮ ዛሬ ነበር አለ ሬሳዬን ማንም ሳይቀብረው አለ የለም ብሎ ካሁን ሬሳው መጣ መርዶ መጣ እያለ ወንድ ልጅ አያልቅስ። ወንድ ልጅ ሰው ፊት አያለቅስም ታውቃለህ። ብቻ ነው የሆነ አልቅሰህ ታውቃለህ። ዱብ ማንም ማይጠርግልህ ወርዶ ታውቃለህ። ስለ ብዙ ማለት ስለ ኖርማል ነው ዋናው ማለት ልጆች አሉ እዛ ለዳማ ይደፈራል እናውቃለን እናያቸዋለን። ተኝተህ ሌሊት መጥተው አይን ላይ ሚጥሚጣ አድርገው ይሄዳሉ። ቀን የተጣላቸው ሰዎች ሌሊት ጠብቀው ይመጡና ሚጥሚጣ ይዘው ተኛበት አይንን ይገልጡና አድርገው ላጥ ሰላም ጓዶች፣ ይህ በቶያ ቲቪ የሚተላለፍላችሁ ከህይወቴ አንዷን ምዕራፍ የተሰኘው ፕሮግራማችን ነው። በዛሬው ፕሮግራማችን ላይ ደግሞ የሚገርም ታሪክን የምንዳስስበት ይሆናል። ከተክዬ ጋር የምናደርገው ቆይታ ይኖራል። እንኳን ደህና መጣ ተክዬ። እንኳን ደህና ቆያችሁ። እስቲ ከስማ አወጣጡን ጀምርና ተካልኝ እንዴት ልትባል ቻልክ? በጣም ገራሚ ጥያቄ ነው። ምክንያት አለው። አባቴ ከኔ በፊት ልጆች ነበሩትና ሲሪየስ በጣም ብዙ ናቸው። ከቁጥር አላውቅም። ማለት በጣም ትልቅ ሰው ናቸው ፋዘር በእድሜ እና ያው እኔ ስወለድ ከኔ በፊት የሞቱ ልጆች ነበሩ እና ይወለዳሉ፣ ያድጋሉ፣ ይሞታሉ እና ብዙ እንትን አላሉ። ከዛ አንጻር እኔን ተወልጄ ስሜን ሲያወጣ በቃ እስቲ ያለፉትን እንዲተካልኝ ምናምን ብሎ ነው። ከአንተ በፊት ምን ሰዎች ማለት ነው ወንድሞች እህቶች ምን አልፏል? 8 ይሆናል። አንድ ብቻ አለች። አንድ ብቻ ነው የቀረችው። አንድ አለች ታላቄ። ከእሷ ውጪ ሌሎቹ በቃ ሞተውበታል። ከሌላ ነው የምንወለደው ባይዘው ቢሆንም ግን አድገው ምናምን አይደለም አድገው ምናምን እየሞቱበት ከዛ ፋዘር ደግሞ ከዛ በኋላ በአጋጣሚ ደግሞ ሌላ ሚስት ያገባና የኔን እናት እኔ መጀመሪያ ልጅ ሆኜ ለእናቴ የተወለድኩኝ ማለት ነው። ከዛ የዛኔ ነው ያንን ስም ያወጣልኝ ተካልኝ። ተካልኝ። የእሱ ስም ደግሞ ደስ ይላል፣ ታደሰ። ተካልኝ ታደሰ። ደስ ይላል። አሪፍ ስም ነው። አስቦበት ይሁን። እሺ፣ ታዲያ በአጠቃላይ ከሌላ የተወለዱም ወንድም እህቶች አሉ ማለት ነው አሁን ላይ? አዎ፣ ከሌላ የተወለዱ 2 አሉ እህቶች፣ ከአንድ እናት ደግሞ የተወለዱ ወንድም አንድ እህት አለ። በአጠቃላይ 5 ናቸው ማለት ነው። አዎ፣ ያለነው 5 ነው። አይደል? ዘረ ብዙ ናቸው። ተመስገን። ያብዛል። እንዴት ነው ደቡብ አካባቢ ላይ? አይ ቲንክ ደቡብ አካባቢ ነው ውልደትና እድገት አይደል? ውልደቴ እዚህ ቢሆንም ያው ያመጣ ነው ከዛ ነው። ሰዎቻችን ከዛ ነው የመጡት። እዛ እንዴት ነው እስቲ ካልቸሩ ከጋብቻ ሁኔታ ጋር በተያያዘ እንዴት ነው? 2 3 ምናምን ይገባል እዛ? አሁን ሳይሆን አሁን ይሄ ነገር ቀርቷል። በፊት ግን በእኛ ጊዜ አሁን ቀርቷል ይሄ ነገር የለም። በፊት ግን በነፋዘር ጊዜ ከነፋዘር በፊት በነበሩ ጊዜ ምንድን ነው መሰለ እዚህ አዲስ አበባ ይኖራሉ። እዛም ደግሞ ቤት አላቸው፣ ንብረት አላቸው። ስለዚህ ምንድነው እዛ ያለ ንብረትና ሀብት እንዲጠብቅ ዝም ብሎ አሁን ጠባቂ ከምታስቀምጥ ይልቅ ጠባቂ ብታስቀምጥ ተጠቅሞብህ ነው የሚል ግን ቢያገቡ ልጅ ቢወልዱ የራሴ ንብረት ብለው የመጠበቅ ሀብቱንም ንብረቱንም ክብሩን ሁሉንም ነገር የራሴ ብለው የመጠበቅ ነገር ስለሚኖር ከዛ አኳያ ነው
የሚያገቡበት ምክንያት እንጂ ያው ደቡብ ስለሆነ 7 አግባ ምናምን የሚል እንትን የለም። ከዛ ከ2 በላይ አያገባም። እዚህ አዲስ አበባ አንድ ይኖረዋል፣ ክፍለ ሀገር አንድ ይኖረዋል። አሁን ግን ይሄ ሞስት ፕሮባብሊ ቀርቷል። ብዙ የለም፣ በእኛ ኤጅ ላይ የለም። ወደ ዘመናዊነት ሲመጣ እየቀረ መጥቷል። ግን በፊት ብዙዎቹ እንደዛ ናቸው። በእኔ እድሜም እንዲህ የእኛ አባቶች ምናምን እንደዛ ሲያደርጉ አስተውያለሁ። የነበረ ነው፣ እውነት የነበረ ነው። ግን በፊት የነበረ ነው። ያንን እንዳልኩ ሀብት ንብረት መሬት ምናምን ለመጠበቅ ነው። ዞሮ ዞሮ ያው እኩል ተካፋይ ናቸው። እዛም ያለው ከዚህኛው ይጠቀማል፣ እዚህም ያለው ከዛኛው ይጠቀማል። በዓሉ ግን ደስ የሚል ነገር ነው። በጣም መከባበር ያለበት ነው። በጣም በጣም ታላቅ የሚከበርበት፣ ታላላቆች የሚከበሩበት ማሳያን ሞዴል ነው። ትሰሙታላችሁ ከአሁን ተብሎ በየሚዲያው የሰላም ተምሳሌት ናቸው እና ተጽዕኖ አለው። ከፈጣሪ ጋር ልክ ታላቅን እንደ ፈጣሪ ምናምን የመቁጠር ነገር አለ። ትልቅ አክብሮት አለ። ኢቭን እሱ ብቻ ሳይሆን አሁን እኔ ታላቅ ነኝ አይደለ? ቤት ታላቅ ብያለሁ። ወንድ ልጅ ታላቅ ነው። ታላቅ እህት ቢኖረኝም ወንድ ልጅ እንደ ታላቅ ነው የሚቆጠረው። ለምን ዳቦ ሰው የሚባረከው እና እንደ ታላቅ ነው የሚከበረው። ስለዚህ ታናናሾቼ እኔን ያከብሩኛል እንደ አባታቸው፣ አባቴ በሌለበት ሁኔታ ላይ ማለት ነው። አመት በዓል ለምሳሌ አመት በዓል በክፍለ ሀገር በጣም እኛን የሚያገናኘን በሰምተን ሊሆን ይችላል መስቀል ነው። መስቀል ብዙ ጊዜ የደቡብ ነው የሚባለው፣ እዛ በጣም ነው የሚከበረው። ሰምተን ሊሆን ይችላል። ወደ አዲስ አበባ የሚኖሩ ሰዎች ራሱ የመስቀል ቀን ክርስቲያኖች መስቀልን፣ ሙስሊሞች ደግሞ አረፋን ይሄዳሉ። የሚቀር የለም። እኛ ጋር ስትሄድ እኛ ያለንበት አካባቢ እኛ ያለንበት ጎሳ ይሄ ወዶ ገበያ ይባላል። ሰፊ መሬት ያለበት የመስቀል ቀን እርድ የሚከናወንበት ብዙ ከብቶች ከ1000 እስከ 2000 የሚጠጋ ከብት በአንድ ቀን ለመስቀል የሚታረድበት አንድ አይነት ቦታው አንድ ቦታ ላይ ነው። አንድ ቦታ ልክ እንደ ጃን ሜዳ እንደ ስቴዲየም ሰፊ የገበያ ቦታ ነው። የዛን ቀን በቃ ቤት ለምን የትም አይሆን ከብትን ይዘህ በጋራም ይሁን ለብቻም ከሆንክ ከዛ ሜዳ ላይ መጥተህ ያገኘው ባዶ ቦታ ላይ ጥለህ ተካፍለህ ሴቶቹ ከቤት ሚጥሚጣ የሚበላ ይሄ ቆጮ ቦርዴ የሚባል አለ ባህላዊ መጠጥ የሚጠጣው ያንን ነገር ይዘው ይመጣሉ። የዛን ቀን ዝንጥ ሽክ ነው የሚሉት። ምንም ስራ አይሰሩም ሴቶች። ዝንጥ ብለው የሀገር ባህል ልብሳቸውን ለብሰው መጥተው ወንዶች ሲሰሩ እዛ ቁጭ ብለው ለእነሱ እስከሚሉ ማበረታታት ነገር ያቀርቡላቸዋል። የሚበላ የሚጠጣ የማቅረብ ስራ ነው እና ከብቱ ይታረዳል። ከታረደ በኋላ ከመከፋፈላቸው በፊት ቅምሻ የሚባል አለ። ጥሬ ይወጣለታል። ሴቶቹም ወንዶቹም በጋራ ይቀምሳሉ፣ የሚጠጣውን ይጠጣሉ። ከዛ በኋላ የተረፈውን የተካፈሉትን ስጋ ይዘው ሴቶቹ ወደ ቤታቸው ይሄዱና ለእራት እና ለልጆቻቸው ዝግጅት ያደርጋሉ። ወንዶች ደግሞ ሲደክሙ ሲለፉ ነው ያሉት። ከአመት በኋላ ደግሞ ከተማ ስለተገናኙ እዛ ቦታ ላይ ስለተገናኙ እዛች ከተማዋ ላይ ደግሞ አብረው ኢንጆይ ያደርጋሉ፣ ይዝናኑና ለማታ ደግሞ ያው ተያይዘው በየሰፈራቸው ይገባሉ። የሚገርም በዓል ነው። ግን ደግሞ ሪዝን አለው፣ ምክንያት አለው። አንድ ቦታ ላይ የማረዱ ነገር ኢንቫይሮንመንቱን ከማሳመር አንጻር ነው፣ ለንጽህናም ለመጠበቅ ነው ወይስ እንዴት ነው? አሁን እኛ ምክንያቱን አናውቅም። ምንድን ነው ብለህ ብትጠይቅ ትልልቅ ሰዎች ነው የሚያውቁት። ይህን ችቦ አሁን እኛ እዚህ አዲስ አበባ ላይ ችቦ ስናበራ በራችን ላይ ነው አይደል? እዛ እንደዛ አይደለም። ይዘህ አንድ እንደዚህ አይነት ቦታ ነው የምትሄደው። እንደ ዳመራ ማለት ነው። ከቤት አቀጣጥለህ ይዘህ እዛ ድረስ ነው የምትመጣው። አሁን ያ ገበያው ያልኩ ቦታ ጋር አሁን እኔ ያለሁበት ሞር ሁሉንም ሳይሆን እኔ ያለሁበት ቦታ እዛ ጋር ይዘው መጡ። እዛ ጋር ነው ችቦ ራሱ ይላል። የእርዱ እንትኑ ራሱ በዓሉ መስቀል መስከረም 17 ነው አይደል? ኦፊሻሊ በናሽናል ደረጃ ስራ ዝጎ ነው የሚከበረው። እዛ መስቀል 17 ሆነ እሱ አይደለም በዓሉ ያከባበሩ የሚወስነው። መስቀል ለምሳሌ በ17 ሆኖ የገበያ ቀን አለ። እዛ በሳምንት 2 ቀን ያለው ሰኞና ሐሙስ ነው የገበያ ቀን። ለሰኞ ከቀረበ ነገ ዛሬ 16 ከሆነ የዳመራ ቀን ከሆነ ነገ መስቀል ከሆነ ዛሬ ሰኞ ከሆነ በዓሉ ዛሬ ነው በቃ እኛ ጋር የሚከበረው። አንተ እዚህ አዲስ አበባ ገና ልታከብር ነው። እኛ አክብረን ፏ ብለናል። በቃ ሌላ ዓለም ላይ ነው። የሚገርም በዓል ነው። በነጋታው ጭር ይላል። የመስቀል ቀን እናንተ ጋር የለም፣ ተኝታችኋል ማለት ነው። በዓል አክብራችሁና በልታችሁ ተኝታችኋል። ፏ ብለናል። እኛ ሰው ገና አዲስ አበባ እያከበረ እኛ ትላንትና ፏ ብለን። ስለዚህ አሁን ይኸኛው የመስቀል በዓል አከባበር የሚወሰነው በገበያው ነው ማለት ነው። የገበያውን ቀን ለሚቀርበው ቀን ነው። ሐሙስ ሊሆን ይችላል። ሐሙስ ከቀረበው ለሐሙስ ይሆናል። ገብቶሃል? ለምሳሌ ሐሙስ አርብ 17 ከሆነ
ከሰኞ ይልቅ ሐሙስ ይቀርብ የለ ሐሙስ በዓሉን እናደርገዋለን እኛ በቃ ራሳችን በቃ ይሄ ሲወርድ ሲዋረድ የመጣ ነውና ያንን ግን ሁሉም ሰው ግን በማህበር ይግባባበታል በዓሉን ማለት አሁን መስቀል 17 እንደሆነ ሁሉም ኢትዮጵያውያን ያውቃል አዲስ አበባ የሚኖር ማለት ነው። ስለዚህ ምንም አይነት ግጭት አይፈጠርም በመሃል ላይ ምንም ክላሽ የሚያደርግ ነገር የለም። እናንተ ጋር ግን ሲመጣ በገበያው ሁኔታ ላይ የሚወሰን ስለሚሆን አንዱ አውቆ አንዱ የማያውቅበት ምናምን ነገር አይፈጠርም። ሁሉም ይገባዋል። ህፃናት በሙሉ ያውቁታል። በቃ ምንም ለገበያ ቅርብ የሆነው ቀን ወይ ሰኞ ወይ ሐሙስ ቀን እነሱ የዛሬ ዓመቱን ካልኩሌት አድርገው ነው ቁጭ የሚሉት። ምክንያቱም ሰውን የሚያገኙት ቤተሰቦቻቸውን የዛኔ ነው በአመት ጠብቀው ነው። አሁን ነው ቴክኖሎጂ ስልክ መጥቶ መደዋወሉ ምኑ የመጣው ኔትወርክ ተዘግቶ። በፊት እኮ አገር ቤት ለሆነ ጉዳይ ሰው ከሄደ ወይ ለለቅሶ ከሄደ ምናምን ካልሆነ እኮ አታገኝም። ለመስቀል ነው ቤተሰብ የምታገኝ። ስለዚህ ደብዳቤ ማይመጣ እንኳን ከሆነ ደብዳቤና የሚልካቸው ለበዓል የሚልካቸው ስጦታዎች፣ ልብሶች፣ ገንዘብ፣ ስኳር፣ ማነው ጨው፣ እንደዚህ ጋዝ ምናምን የሚባሉ ነገሮች ነበሩ በፊት ሚላኩ። ጋዝ ራሱ ተይዞ ይኬድ ነበር አንዴ። ከዚህ በቃ ጋዝ ሳሙና ምናምን ይዘህ ነው የምትሄደው። አሁን ምንድነው ቴክኖሎጂ መንገዱ ሁሉ ነገር እንትን እየገባ ሲመጣ እየቀረ መጣ። ግን አለ ስቲል ነው ከአዲስ አበባ ልብስ ምናምን ገዝተው አዘጋጅተው አሁንም ቢሆን ሳሙና ጨው ምናምን ይዘውላቸው የሚሄዱ ሰዎች አሉ አሁንም ድረስ። እና እዚህ ጋር አሁን በዓሉን ለማንሳት የፈለኩበት ምክንያት ምንድነው ለመስቀል አባት እናት ቤት ነው የምትሄደው። እዛ አሁን እኔ የእናቴ አባቴ ቤት ነው የሚኖረው። ያ ማለት የአባቴ ቤት ነው። በቃ መሰብሰቢያ የአባቴ ቤት ነው። ታናናሾች አሉኝ ብያለሁ። ወንድሜም ወይ እህቴ ልትኖር ትችላለች። እህቶቼ አግብተው ሊሆን ይችላል። ወንዶች ግን ሁልጊዜ ወዴት ነው የምንሄደው? ወደ አባታችን ቤት ነው የምንሄደው። ሚስቴን የሌላ ሰው ሚስት ነች፣ ከሌላ ነው አይደል ያገባው። ይዤ ማ ቤት ነው የምሄደው? አባቴ ቤት። ስለዚህ ያንተ እህት ደግሞ ባሏ ቤት ትሄዳለች። ባሏ ቤት ነው የምትሄደው። ያ ማለት ምንድነው? አባትን የማክበር አባት ታላቅ በቃ አሁን አባቴ እያለ እኔ ማረድ አልችልም፣ መባረክ አልችልም። በአባቴ ስር ሚስቴን ይዤ ያላገቡ ታናናሾች ካሉ እነሱ ወደዛ ኢቭን ድፎ ራሱ አትቆርስ። ኧረ ፋዘር ካልፈቀደ እሱ እያለ በህይወት ላኪ የጳጳስ ሹመት እኮ በቃ እያለ በፍጹም ምንም ነገር አለ። በጣም ከደከመው ከአቅም በላይ ምናምን ከሆነ ሊፈቅድልህ ይችላል። ከፈቀደልህ ትችላለህ። ታናሽ እንኳን ሚስት አግብቶ እየኖረ ቤቱ ዳቦ መቁረስ አይችልም፣ በግ ማረድ አይችልም። አባቴ ካልፈቀደለት ቤቱ ታዲያ መጥቶ አባቱ ሊያርድ ነው እንዴ? ይሄ ምን መሰለህ ሲስተሙ የግድ በሆነ ሰበብም ይሁን ቤተሰብ እንዲገናኝ ነው፣ እንዲጠያየቅ ያደርጋል። ሳይፈልግ ሳይወድ በግድ አባቱን ይጠራል እና ቁረስልኝ። በቃ ሳይፈልግ ይጠራል። የግድ መኖር አለበት ማለት ነው። ባይኖርም ይመጣል። በቃ መጠራራት መለያየት ይኖራልና እንዳይለያይ እኮ እንድትሳሳብ ነው። በዓልን አሁን እኔ አሁን አዲስ አበባ ነው ያለሁት፣ አግብቼ ነው የምኖረው። እናቴና ደግሞ ታናናሾቼ አንድ ቤት ነው የሚኖሩት። በዓልን ቤት ያዘጋጅቼ ምናምን አልበላም፣ እኔ ቤት አልበላም። ማዘር ጋር ነው ሚስቴን ይዤ ሄጄ ማዘር ጋር ነው በዓልን የምናከብረው። መሄድ እንኳን ባልፈልግ በግድ ቤተሰቤን ምን አደረኩ? ጠየፉ እንዳልራራቀ ግዴታ ትገናኛለህ። ታናናሾችም ሌላ ቤት አግብተው ከሆነ የዛ ቀን የት ይመጣሉ? ልጆቻቸውን ምናምን ይዘው ማዘር ቤት ይመጣሉ። ሳንፈልግ ሁላችንም ከየአቅጣጫው እንመጣና ማዘር ቤት ነው በዓልን የምናከብረው። ቢያንስ በሰበብ በዓመት 3 ጊዜ በዓል እናከብራለን። የሚገርም ነው። ስለዚህ በአጋጣሚ አባት በህይወት ባይኖር ሹመቱ ለእናት ይዘዋወራል ማለት ነው። ለታላቅ ልጅ እናትስ እያለች እናት ያው ሴት ነች አትባረክም ምን አትልም። ግን ወጉ ባህሉ አይ ማለት ቤት ስለ ቤት ነው። ስለ ቤት አሁን የአባትና የእናት ቤት አለ እንበል። ስለዚህ አባትህ በህይወት ባይኖር እናት ቤት ነው የሚኬደው ወይስ ታላቅ ወንድምህ ቤት ነው? እናቴ ቤት። ኦኬ እናት አለች፣ ግን ባራኪው ግን ታላቅ ወንድም ሹመት ለሱ ይወርዳል። አሁን እናቴ ያለች አይደል? ታናሽ ቀድሞኝም ይምጣ አሁን ቤተክርስቲያን አስቀድሶ ደግሞ ምናምን ሊመጣ ይችላል። እኔ ደግሞ ስራ አርፍቼ ምናምን ሊመጣ ይችላል። እንደዚህ አይቀምሱ። እኔ እስከምመጣ ይጠብቅ። ማዘርም ዶሮ ስትሰራ ወይ ስደክም ስጋ አንዳንድ ነገር ስትለፋ የደከመችው ሴትዮ አትቀምስም። እኔ እጄ ባርኬ ካልቀመስኩ ልጇ ሆኜ ማለት ነው። የታላቅን እንትን ነው የክብሩ ለወንድ ልጅ የሚሰጠው ክብሩ ከእናት ይጀምራል። እናትም ለልጇ ትሰጣለች ማለት ነው። ለመጀመሪያ ልጅ ይገርም ነው። ግልጽ ነው። እኔ አሁን የማይመቸኝ ነገር ምናምን ካለ ለብራዘር ደውዬ ደግሞ እሱ ከኔ ቀጥሎ ያለው ወንድ እሱ ስለሆነ ታላቅም ቢኖሩት እህቶች ቀጥሎ ደግሞ ለቤቱ ታላቅ ማለት ነው እሱ ነው ሹመቱ የሚሰጠውና ወንድሜ ይሄ ፓርክ እንዲያርግ ፍቃድ እሰጠዋለሁ። ይፋዊ የሆነ ማለት ነው።
አይምሮ ራሱ ደስ ብሎት ነው ይሄን ነገር እሱ ሲያደርግ። አለበለዚያ ይፈራል፣ አያደርገው በፍጹም አይነካም። እና ይሄ ከላይ ሲወርድ ሲዋረድ የመጣ ባህላችን ነው። ሳንፈልግ እንድንጠራራ አሁን አንዳንዴ እኮ ዝም ብለህ ትራራቃለህ ከቤተሰብ አትደዋወል፣ ምን አትል፣ አትጠያየቅ፣ በቃ ትረሳሳለህ። የታመመ አትጠይቅ፣ ምን አትል። በእንደዚህ አይነት ሰበብ ግን ትገናኛለህ። በቃ የግድ እንጆ ያስደርጋል በግድ ሳትፈልግ። ከአንዳንድ ካልቸሮች በቀር አዲስ አበባ ላይ እንደዚህ አይነት ነገር አለ። አሁን ለምሳሌ አባት እያለ ታላቅ ወንድምም ታናሽ ወንድምም ማንም ድፎም አይቆርስም እንኳን ማረድ ይቅርና እሱ እስካለ ድረስ። ኢቭን አሁን እኛ ጋር ምን አይነት ካልቸር ነበረን መሰለ? ለዒድ ነው መሰለኝ የምንገናኘው ከቤተሰብ ጋር። ስንገናኝ አያታችን አለ የአባታችን አባት ማለት ነው። ሁሉም ልጆቻቸውን ምናምን ይዘው አባታቸው ጋር ይሄዳሉ። ሲሄዱ የሆነ ሰዓት ላይ በጣም ደክሞ ነበር። አያቴ ለእኔ አያቴ ነው፣ ለአባቴ አባት ነው። ስለዚህ ደክሞ እንኳን እሱ ባርኮት የተወሰነ ከፈጸመ በኋላ ጉልበት ቢያንሰው ራሱ ልጅ ይቀጥላል ነው እንጂ በፍጹም እንትን አይደለም። በትክክል ተመሳሳይ ነው። እኛ ጋር እንደዛ ነው። እኛ እንደው ቅርጫ ገብተን ይገርማል። በዚሁ አጋጣሚ ያን ተጫዋታ ተመሳሳይ ጎረቤት ላይ ቅርጫ ገብተናል። ያው አንድ አካባቢ ስላለ ጎረቤታችን ነውና የቅርጫው ሰብሳቢ ሰውዬ ቤት አባቱ አሉ። በጣም እንዳልኩ ትልቅ ሰውዬ ናቸው። እሱ ራሱ እኮ የቅርጫ እንትን የሚለው ትልቅ ሰው እኮ ነው። ከዛ እኛ ደግሞ ሌሎች ሰዎች ነን ብር አዋተን ከእሳቸው ጋር ቅርጫ እንትን። ስለዚህ ያው ታላቅ የሆነ ሰው ነው የሚባርከውና ሌሎች ትልቅ ሰዎችም አሉ። ግን የእሱ አባት ደግሞ ትልቅ ስለሆኑ በከዘራ ተደግፎ መጥተው አንተ እንዳልከው ጫፏን ነክተው በቃ ልጁ ደግሞ ተቀብሎ ባርኮ በቃ ይሄ ካልቸር ኦልሞስት ኢትዮጵያ ሃይማኖቱ የሚያስቀምጠው ነገር አለ አይደል? ያን በቃ ሳይሉ ሳይጽፉ ሳያነቡ በጭንቅላታቸው የተሰጣቸው ነገር ያም እኛ ሳንማር ለእኛ በእንትን እንደ ደም እንትን የለም በውስጣችን አለ። እኔም አሁን ልጅ አለ ልጄም ይሄን ካልቸር እያወቀው ነው የሚሄደው። ገብቶሃል? እያወቀው ነገ ታላቁን ማክበር እንዳለ። ታላቅ ሲባል እኛ ቤት ብቻ አይደለም፣ ጎረቤት፣ ትምህርት ቤት፣ በሚሰራበት ቦታ፣ በሚሄድበት ዩኒቨርሲቲ፣ በእድሜው አንድ ዓመት ለምን አይሆንም የሚበልጠው የትኛው ቦታ እቺኑ ቤትህ የምታደርጋት ነገር ነች አይደል? ውጭ ነጸብራቅ የሚሆነው እንደዛ አይነት ካልቸር አለና በዛ አጋጣሚ እዛ መስቀል ላይ እንሰባሰባለን። የሴቶች ደግሞ አለ ለብቻ የሴቶች በዓል የሴቶች ቀን አላቸው። በጣም ሴቶችን ከሚያከብር ካልቸር የኛ አንዱ ሴቶች የራሳቸው ቀን አለ። የቂንጬ የነሱ የሚመገቡበት ወንድ የማይመገቡ የሴቶች ቀን ተብሎ ለብቻው ይከበራል። በዓል በዛ አሁን በዓለኛ ጋር ሰው መስቀልም ብቻ ይላል። ከነሐሴ 16 ጀምሮ እስከ መስከረም 30 ድረስ በዓል ቀናቶች አሉት። ሙሽሮች የሚዳሩበት ቀን አለ። በዛ በእንትን ተጫጭና ከነሐሴ 16 ልክ ፍልሰታ ጾም ይፈታል እዚህ አይደለም። ከዛን ቀን ይጀምርና ጾም ፍቺ ጀምሮ የሚተጫጩ ሰዎች ምናምን ዝግጅት ያደርጋሉ። መስቀል ላይ ነው የሚጋቡት። መስከረም ስንት ድረስ? መስከረም 30 ድረስ መጨረሻው ጡፊ ተብሎ በዓል 15 ከ14 ቀን አካባቢ ድረስ በዓል። አሁን አቅም ያለው ሰው ሁሉንም ያንን ወራቶች እዛ ሆኖ ማክበር ይችላል። በዓላቶች አሉት፣ ቀናቶች ሴቶች የሚያከብሩበት የሙሽሮች ቀን፣ የፈረስ የሆነ በዓል ቀን፣ የተለያዩ ፕሮግራሞች አሉ። የዓመትን ሙሉ ፓኬጅን አዘጋለ ማለት በቃ እዛ ጋር ነው ስትመለስ ወጪ እዛ በጣም ከባድ ነገሮች በእጥፍ የሚጨምሩበት ቀን በጣም ነው ከባድ ወጪ ነው። በጣም ከሚጠበቀው በላይ ወጪ ይወጣበታልና እዛ ላይ ያለው ሞሜንት በጣም ያዝናናል፣ ያስደስታል ብዬ ተስፋ አደርጋለሁ። በጣም አንተ ውስጥህን በቃ ምንድን ነው እዚህ አዲስ አበባ አንድ ዓመት ሙሉ መቼም ሰው አገር ላይ ነው ያለው። ከተማው እንደምታውቀው ነው፣ የሆነ የተጨናነቀ ነው። መንገዱ፣ ስራው ሁሉ ክራውድድ አይደል? እዛ ስትፈታ በዛ ላይ ለምን ነው አገሩ እንደምታውቀው አረንጓዴ ነው። ውስጥ ይታደሳል፣ መንፈስ ይታደሳል። የምታየው ህንፃ ምናምን የለም። ጎጆች፣ ዛፍ፣ ኮባ፣ ሰብሎች፣ ደስ የሚል ነገር ፏፏቴዎች ምናምን ነው የምታየው እና መንፈስ በጣም ነው የሚታደሰው። እዚህ የተጨናነቀውን ነገር በሙሉ እዛ ብሬንዎሽ አድርገህ ነው ወደ አዲስ አበባ። ኪስህ ነው እንጂ የሚጎላው አይምሮ የሆነ ምንድን ነው ሪሃቢሊቴት አድርገህ ስለምትመጣ አዲስ ሆነ ሪፍሬሽ አድርገህ ነው የምትመጣው። እዚህ ጋር አዲስ ግንባር አዲስ እንትን ይዘህ ነው የምትመጣው እና መስሪያ ቤት ብዙ ጊዜ እንደው በቃ አይፈቀድልንም። በቃ ችግር ነው። ለመስቀል ሄዱ ወይኔ በቃ 15 ቀን ከዛ በላይ ይቆያሉ። መስሪያ ቤት ፍቃድ በጣም አስቸጋሪ ነው የሚሆነው። በቃ አይፈቀድም ለመስቀል ሁሉም ይወጣና አብዛኛው ተመሳሳይ ብሔር እዛ ካለ ማን ስራውን ሊሰራ ነው እና ቢሮ ላይ በተለይ ጥበቃ ላይ ምናምን ያሉ ሰዎች በጣም ይቸገራሉ። መስቀል ግን የፈለገ ነገር ተአምር ለምን አይመጣም አይቀሩም።
በተለይ እዛ ቤተሰብ ካለ አትቀርም። እንዴት አድርገህ ስራው ሲፈልግ ይቅር የፈለገ ነገር ይሁን እነዚህ ሰዎች ናቸው ወልደው ይሄንን ካልቸር አስተምረው አሳድገው እዚህ ያደረሱ። ስለዚህ እንዴት አድርገህ ተዋቸዋለህ? እዚህ አሁን እኛ እድለኞች ሆነን ቤተሰቦቻችን እዚህ አሉ፣ ወላጆች እዚህ አሉ፣ አያቶቻችን አሉ፣ አጎቶች አሉ፣ ምናምን ይናፍቁናል። እነሱን እኛን እንናፍቃቸዋለን እና ከነሱ ከሚበሉት ከሚጠጡት በላይ ከኛ ጋር መዝናናቱን ነው የሚፈልጉ። የሚበላው የሚጠጣው እዛ ርካሽ ነው። ቅቤ ከዛ እናመጣለን እኛ ምን የመሰለ ያልተቀላቀለ ችግር የለም። እዛ እኮ ምንም ችግር የለባት። እኛን ነው የሚፈልጉት፣ እኛን ማየት፣ ከኛ ጋር መዝናናት፣ ከኛ ጋር መብላት። በቃ አይጠጉም። ሊያውም በአመት አንዴ ስለምትገኝና በቃ ልክ ህፃን ልጅ እናቱ ገበያ ሄዳ ስትመለስ የሚጠብቀው ነገር የለም። በቃ በጉጉት ትልልቆቹ ቁጭ ብሎ ይጠብቃሉ። በቃ መኪና በወረደ ቁጥር እዛ ሲያወርድ በቃ ፍለጋ ሻንጣን ምናምን ለመሸከም በቃ ደስታ የሆነ ከስደት ከምናምን የምትመጣ እኮ ነው የሚመስለው ናፍቆቱ። እና በጣም ደስ የሚል ካልቸር ነው። ባይዘው ከዛ ሀገር ነው የተወለድነው። ሲብናድግም ያ ካልቸር አለ። አሁንም እየሄድን እኛ እየተሳተፍን ባህሉንም እያወቅን ሰምተም ሊሆን ይችላል። ዱቡሻ የሚባል ዳኝነት። በዚህ አጋጣሚ ተመልካቾቻችን እንግዲህ ስለ ዱቡሻ ምናልባት የማታውቁ ሰዎች ልትኖሩ ስለምትችሉ እስኪ ዱቡሻን ትንሽ አስተዋውቀን እስኪ የዱቡሻን ባህል። ዋው በጣም ደስ ይላል። ዱቡሻ ማለት በእኛ በጋሞ የዳኝነት ስነስርዓት ነው። ባህላዊ የዳኝነት ስነስርዓት። ባህላዊ አሁን በዘመናዊ ፍርድ ቤት አለ አይደል? አቃቤ ሕግ አለ፣ ምስክር፣ ከሳሽ ተከሳሽ አለ። በህጋዊ መንገድ ወረቀት ምናምን ያለው አይደል? ፋይል ያለው። ዱቡሻ ደግሞ እንደዛ ሆኖ ግን በባህላዊ መንገድ በሽማግሌ በሽምግልና እርቆች በሽምግልና ወንጀሎች በሽምግልና የሚዳኙበት ፍትህ የሚሰጥበት ካልቸር ነው። ልክ በኦሮሚያ እንደ ገዳ አይደለም? ገዳ ስርዓት ልክ እንደዛ አይነት ተመሳሳይ ነው። እኛ ጋር ዱቡሻ ይባላል። ሽማግሌዎች አሉ፣ የሀገር ሽማግሌዎች የሚባሉ አሉ። እድሜያቸው ትልቅ የሆኑ ብዙ የህይወት ተሞክሮ ያላቸው በአካባቢው ሰዎች የተሾሙ ለአካባቢው ሰው ከመንግስት ቀጥሎ አስተዳዳሪ ናቸው። መሬት ስትፈልግ መንግስትን አይደለም ሄደህ የምትጠይቀው፣ እዛ እኛ ጋር መንግስትን ሄደህ ማመልከቻ ጽፈህ አትጠይቅም። እነዚህን የሀገር ሽማግሌዎች ሰብስበህ እኔ የዚህ ሀገር ተወላጅ መኖሪያ ቤት መስራት ፈልጋለሁ፣ እርሻ እርሼ መብላት ፈልጋለሁ ብለህ ለሽማግሌዎች ጥያቄ ታቀርባለህ። ሽማግሌዎች ከህዝቡ ጋር ሀሳብ አሰባስበው ምን ብለው ይሄ እኛ ተወላጅ ነው አይደለም የሚለውን አጣርተው ምን ብለው ቦታ መርጠው አስመርጠው ከነዚህ ምረጥ ይሉና መርጠው ይወስኑልሃል። እርሻን አርሰህ ቤትን ሰርተህ ከህብረተሰቡ ጋር እንድትኖር ይፈቅዱልሃል። ያንን ለመንግስት እነሱ ያስተላልፉልሃል። ህጋዊ ፕሮሰስ ደግሞ እንዲሆን ግን መንግስት ሄደ እንኳን ጉዳዩን ብትጠይቅ ወደ ሽማግሌ ነው የሚልክ። ያ መሬት የማን ነው? ቀድሞውን የህዝብ እኮ ነው። መንግስት ማለት የህዝብ አይደል? ህዝብ ማለት ደግሞ እነዚህ ሽማግሌዎች ወይም እዛ አካባቢ የሚኖሩ ሰዎች ናቸው። ኦኬ። ስለዚህ በግለሰቡና በመንግስት መሀል ያሉ ድልድይ ናቸው ማለት ነው። ድልድይ ናቸው፣ የሚወስኑት እነሱ ናቸው። መንግስት ማጽደቅ ነው ስራው። ኦኬ። ሄደ መንግስትን ብትጠይቀው ራሱ ሄድና ሽማግሌዎችን ጠይቀው። ኦኬ። ይሄ አሁን በመሬት እንትን ሊኖር ይችላል። ደግሞ ጸብ በመሬት ሊሆን ይችላል፣ በእርሻ መሬት ሊሆን ይችላል፣ ወይ በሌላ ጉዳይ በተለያየ ነገር ድብድብ ሊኖር ይችላል፣ መገዳደል ሊኖር ይችላል፣ ቁርሾች ሊኖሩ ይችላሉ፣ ሰው ሞቶ ሊሆን ይችላል። አንተ ደግሞ ሰው ከሞተብህ ዝም ብለህ አትቀመጥም። አንተም ገዳይ መሆን ትፈልጋለህ፣ ትወጣለህ የዛን ዘር ለመግደል። እንደዛ አይነት ነገር አለ። ያንን የሚያበርዱ ያንን የሚያስታርቁ ሳይጋጋል ሁኔታው ሳይባባስ ሳይሰድ እነሱ ይቋጩታል ማለት ነው። በትክክል እርጥብ ሳር ይዘው አይተህ ከሆነ ምናልባት እርጥብ ሳር ይዘው ተንበርክከው ይቅርታ ይጠይቃሉ፣ ያስታርቃሉ። ምንድን ነው በደልህ? ምን አጥፍቶ ነው? አንተ ስለምን እንዲያረግ? ካሳ መሰጠት ያለበትን ካሳ እንዲሰጥ ተደርጎ ተመጣጣኝ ካሳ እንዲሰጥ አቅሙን ያገናዘበ በጣም ኤግዘር እንትን የሆነ ሳይሆን አቅሙን በቻለ መንገድ እና የሚረሳበትን ነገር አብሮ የሚኖርበትን መንገድ አሳምነው በሽምግልና ህዝብ እዛ ጋር ይሰበሰባል። ማት ውጪ ነው አንድ ዛፍ ይኖራል ወይም የሆነ ቦታ አለ፣ ሜዳማ ነገር ሳር ነው፣ ለም ነው፣ ከፍታ ቦታ ነው እኛ ያለንበት። እዛ ጋር ሽማግሌዎች እዚህ ጋር ይቀመጣሉ፣ ህዝቡ እዛ ጋር ይቀመጣል። በግራና በቀኝ የሚዳኙት ሰዎች ከሳሽና ተከሳሽ አሉ፣ ዳኝነት ይሰጣሉ። በተራ ሽማግሌዎች ይናገራሉ እና ሲናገሩ ትመሰጣለህ በጣም አንተ ኢቭን ገዳይ ሰው ሞቶበት በቃ ውስጥ በቃ ውሃ ትሆናለህ። የሚናገሩት ነገር ቅኔ ምሳሌው ገና ሲናገሩ በቃ ተረት ሲያወሩ ወደ ጉዳዩ አይመጡም። የሆነ ተረት ነው የሚያወሩ። ይኸው ድሮ በእኛ ጊዜ አባቶቻችን ብለው የሆነ ተረት ያወራሉ። ትወጣለህ ከዚህ ሙድ ከዚህ ከነበረው ሙድ ትወጣና በዛ ተረት ውስጥ ትሄድና ራስን ታገኘዋለህ።
ከዛ በቃ እንዴት ይቅር እንዳልኩለት አንተ ታሪክ ጋር ሲንክ የሚያደርግ ተረት ነው ይዘው የሚወጡት ማለት ነው። በትክክል ይሄኛው ይናገራል፣ ይሄኛው ሽማግሌ የሱን ገና እንትን ብለህ ሳጨርስ ያኛው ደግሞ ሌላ አይነት ግን ዞሮ ያንተን የሆነ ነገር በፍጹም የማትጠብቀው ነገም አንተን ልታስተምርበት ሌሎችን የምታስታርቅበትን ተረት ይነግሩሃል እያሉ በል አንተ ይሄን እኛ ብለናል ያመጡት ነገር የምን ፍርድ ቤት ነው? ፍርድ ቤት አትሄድም ትረሷለህ። እነሱ ገና ሳያስጨርሱ ልትተቃቀፍ ትችላለህ። አለው እንትን አንፃር ለምን ብዙ ነገሮችን ነው የሚያነሱ። አብረ መብላትን ከዛ ሰው ጋር ድሮ የነበርክበትን ያነሳሉ። የነበራችሁበትን የክፉ ጊዜ ምናምን ብዙ ነገር ያነሳሉ። ጥሩ አሁን ላይ ከረንትሊ አሁን ችግር እየፈጠረብን ያለው እኔ እንደኔም ሐሳብ ሰው የሚያስታውስህ ወይም ደግሞ የሚያጋግለው ሰው አጠገብ ያለው ሰው የተበደልከውን ብቻ ስለሚነግርህ እኮ ነው። እሱ ያደረገልህን አይነግርህም። እሱ የዋለልህን ወይም ደግሞ በክፉ ቀን የደረሰልህን አይነግርህም። አሁን የበደልህን ብቻ በትኩስ አስታውስልህ። አንተም ደግሞ ጭንቅላት ሪሜን እንደሚያደርገው የትኩሱን ነው አዲሱን። ስለዚህ ያኔ እየጋለ ይመጣል። አሁን እነኚህ ደግሞ አባቶች በፊት የዋለልህን የዋላውን እያስታወስክ ወደ ኋላ እንድትመለስና እንድታቀዘቅዝ ያደርጉሃል ነው ባጭሩ። በትክክል ይሄ የተፈጠረውን ነገር ተራ ያደርጉታል። በቃ ተራ እንዲሆን ያደርጉታል። ከዛ ትገረማለህ ሲዳኙ በቃ እና እያንዳንዱን ነገር ተጠንቅቀው ነው የሚያደርጉት። ሲናገሩ ተጠንቅቀው፣ ሲወስኑ ተጠንቅቀው፣ አማክረው ካንተ ነው ፍርዱን ራሱ የሚጠይቁ። ራስህ በቃ ትዳኛለህ፣ ራስህ በራስህ ትዳኛለህ። ከነገሩ በኋላ እነሱ እስኪሉ አትጠብቅም። አንተ ራስህ ታውቀዋለህ ማለት ነው። ከነዚህ ህዝብ ወጥተህ ወዴት ነው የምትሄደው? ከኢትዮጵያ ወጥቼ የት ሄዳለሁ? ፎር ኤግዛምፕል እኔ ኢትዮጵያዊ ነኝ አይደል? ከኢትዮጵያ ወጥቼ አሜሪካ አትቀበለኝ፣ ጅቡቲ አትቀበለኝ። ስለዚህ ከጋሞ ወጥቼ እኔ ከጋሞ ሽማግሌዎችና ከጋሞ ጎረቤቶች ወጥቼ ወዴት ነው የምሄደው? የት ነው የምገባው? ጉራጌ ጋር ብገባ ቋንቋ እኮ ላንግባባ እንችላለን፣ ባህል ላንግባባ እንችላለን። ቢቀበለኝ እንኳን ጥገኛ ነኝ እንጂ በኢትዮጵያዊነት አንድ ልሆን እችላለሁ እንጂ የካልቸር ልዩነት አለ፣ የማንነት ልዩነት፣ ብዙ ነገሮች አሉ። ተደባልቀን እንኖራለን መቻቻል ስላለብን ሀገራችን ስለሆነች እንደፈለግን። ከዛ ውጭ ግን ከዚህ ህዝብ ወጥተህ መሄድ ስለማትችል ከነዚህ ሽማግሌዎች ብትወጣ ብታመጣው ነገር የለም። ፍርድ ቤትም ብትሄድ ያ ሰውዬ እስር ቤት ይገባል። ቻው ምንድን ብትገለውም አንተ እስር ቤት ትገባለህ። መገዳደሉ ይቀጥላል። ነገ የሚሆነውን ጭምር ይነግሩሃል። ነገ እንዲህ ይሆናል፣ ነገ እኮ እንዲህ ይፈጠራል። ያንን ያ ሲፈጠር ሌሎቹስ በዙሪያቸው ያሉ ዘሮች አሉ ተበታትነው ያሉ በየቦታው እነዛ ነው ቲንክ እንድታረግ ሰፋ አድርገን እንድትል ያደርጋሉ። ትውላለህ እዛ ገበያ ሜዳ ላይ ቁጭ ብለህ እዛ ዛፍ ስር በቃ ሲዳኙ ምናምን ዋው በጣም ደስ ይላል። ቡሻ እንትን አለ ድንጋይ ልክ እንደ ስታዲዮም ሜጋ አምፊ ቲያትር ድሮ አይተው ይሆን ሳይፈርስ እንደዛ አይነት ስቴጅ ልክ እንደ ስቴዲዮም አይነት ስቴጅ አለ። ግማሽ ሀፍ አምፊ ቲያትር ነገር ደረጃ አለ። እዛ ጋር ሰዎች ቁጭ ይላሉ። እዚህ ጋር ታለ በቃ የማግሌዎች አሉ ይዳኛዋል። እንትን አላቸው ጦር ምናምን ይሰካሉ። ቄጤማ እየበጠሱ ነው እያንዳንዷን ነገር የሚሆኑት። እርጥብ ነው ቄጤማ መሬት ሳር ማለት እርጥብ ነገር እህል ምናምን የሚወጣው ከመሬት መጀመሪያ ሳር ሆኖ ነው ከዛ ዘር የሚፈራው አይደል? ያንን ምሳሌ እያደረጉ ልትወርድ ያደርጋል። ትዝ ይለኛል እዚህ ቡራዩ አንድ ጊዜ የሆነ ግጭት ነበርና ከጋሞ ድረስ መጥተው ነው እርቅ የሆነ ጭፍጭፍ ሊመጣ ነበር። ምክንያቱም የዚህ አካባቢ ተወላጅ እዚህ ያለ ደግሞ ከዚህ አይደለም ከክፍለ ሀገር ሁሉ ይመጣል። ማንም ሲነቃበት ዝም ብሎ ቁጭ አይልም። የሆነ ወቅት ላይ ጋሞ ሰዎች ተጨፍጭፈው ነበር ወደ ቡራዩ አካባቢ እና ከዛ ድረስ ከክፍለ ሀገር መጥተው ሽማግሌዎች ባካችሁ ብሎ የአዲስ አበባ ላይ ዶርዞችን እነዚህ ጋሞችን ተው ልጆቻችን ምናምን ብለው አስቆሟቸው። እዛ ራሱ እዛ የኦሮሚያ ነዋሪዎች አሉ አርባ ምንጭ ከተማ ላይ በየቢሮ በየባንኩ የተለያየ ቦታ ላይ የተለያየ ብሔር ሰዎች ይኖራሉ አይደል? እዛ በቃ ሊጨበጭባቸው ባካችሁ ወጣ ተንበርክከው ሽማግሌዎች ተንበርክከው ወጣቶችን ለምነው የያዙትን ነገር ጥለው ነው የተነሱ። ወደኋላ ሽማግሌ ገባ ማለት እኛ ጋር ሁሉም ነገር በቃ ሰከን ይላል ማለት ነው። እሺ ግን በዚህ አጋጣሚ መጠየቅ የምፈልገው ነገር ዘመናዊውን የፍርድ አሰጣጥ አይተህ ታውቃለህ? በሰዎች አጋጣሚ ገብቼ ምናምን አያለው። እሺ ከሁለት ኮምፔር ስታደርገው ሞር ላንተ የተሻለው የትኛው ይመስላል? ይሄ ራሱ ከተማ ያለው እንደዛ ቢሆን ደስ ይለኛል። ኦኬ ለምን መሰለህ? እንግዲህ አጋጥሞኛል ስለ ሰዎች ተጣልተው በምስክርነትም ገብቼ አውቃለሁ። ወይ ጓደኞቼ የሆነ ወይ በሆነ ጉዳዩን ልከታተል ገብቼ አውቃለሁ።
እና ያው ትጠቋቋም ምስክር ስትባል በቃ ዊን ለማድረግ ነው የምትሄደው። ዊን ለማድረግ ነው፣ የበደለውን ለማሸነፍ ነው የሚያስመሰክረው። የውሸት ምስክርነት አስበው፣ የውሸት ከመጽሐፍ ቅዱስም ከቁርአንም ውጭ የሆነ ነገር ነው እንዲያሸንፍ። ከዛ ተሸናነፉ እንበል፣ ተሸናንፈውም እኮ በቃ አይቀርም፣ የለም ሰላም የለም። የሚሻለው ምንድን ነው? እርቅ ነው። እዚህ አሁን ደስ የሚለው አሁን ያየሁት በቅርብ ፍርድ ቤት ሂጄ ዳኞች ቅድሚያ የሚታረቁበትን መንገድ ሲያመቻቹ አይቻልም። አዲስ ነገር ይመስለኛል። ከዚህ በፊት ወይ ትንሽ ቆይቻለሁ ግን ነበረ እንደዚህ ካለ በጣም አሪፍ። አሁን በጣም ደስ መጀመሪያ ላይ የሽምግልና ነው የምጠይቀው። ሽምግልና ተይዟል ወይ ጉዳዩ የሚለው መጀመሪያ፣ እንደዛ ካልሆነ መጀመሪያ በሽምግልና ይታይ ተብሎ ነው። ሁለተኛ ላይ ፍርድ ጨርሱና በሽማግሌ ጨርሱ፣ በሽማግሌ ታረቁ፣ ተስማሙ፣ አብራችሁ ነው የምትኖሩት እንዲህ ምናምን የሚባሉ ነገሮችን አሁን አይቻልም። ሞር ግን ያኛው አስተማሪ ነው። በቃ ጊዜ እንግዲህ ደሞዝ አይከፈላቸው። ልብ አድርግ፣ እነዚህ ሰዎች እነዚህ ሀገር ሽማግሌዎች ደሞዝ የላቸው ምን የላቸው። እንደ እግዚአብሔር እንደ ቄስ እኮ ነው የሚያገለግሉት። ጊዜያቸውን ቀን ሙሉ አንተ ጊዜህን ሰውተህ በዚህ ዘመን ቁጭ ብለህ ሰዎችን ትዳኛለህ። ተው አንቺ ተይ፣ ተስማሙ፣ አብራችሁ በሉ፣ ተቃቀፉ፣ ብሉ፣ ጠጡ፣ አጉርሰው በቃ ስራዬ ብለው እና እዚህ ደግሞ ከዛ ጋር እንትን አይለኝም። በእርግጥ ዳኝነት ፍትህ ምናምን ጥሩ ሊሆን ይችላል። ግን ከዛኛው ጋር ኮምፔር ሳደርግ ባህላዊ ደስ ይላል። ፖሊስ የለው። ስማ ሲመጡ እኮ በክብር ነው የሚመጣው። በዳዩም ተበዳይም በክብር ዘና ብሎ ነው የሚመጡት። በፖሊስ ታጅቦ አይደለም። የመፍራት የመስጋት ሁኔታ የለም። ሲመጣ ነፃ ሆኖ ነው የሚመጣው። ነፃ ያም ከሳሹም ተከሳሹም ነፃ ሆኖ ይመጣሉ። ሲለያዩ አብረው በልተው ተደስተው ምናምን በቃ እዛ ጋር የምታየው ሰው በሙሉ አብሮ ተዝናንተው በቃ አብሮ ከነገ ወዲያ ስታያቸው በፊት የበለጠ ቁርኝት ኖሯቸው ታገኝ። አትሰጋም። እዚህ ኮኔ አሁን አስታርቆኝ ቦታ እፈራለሁ ማለት ስሜቱ እንትን አይልም። በዳይ ኮንኩ ጨናነቃለሁ፣ ኮንፈርት አይሰጥም። ከዛ አንፃር ሞር ይሄ ለአንተ ቤተር ነው ይሻለኛል ስላየሁት ማለት ነው። ስለዚህ ጨዋታችን በጣም ደስ የሚል ነው እና እየሄደ ነው። ወደ አንዷ ምዕራፍም እንገባለን። ከዛ በፊት ግን ውልደቴ አዲስ አበባ ነው ብለኸኛል። እስቲ ከውልደትህ እስከ አንዷን ምዕራፍ ያንተ እንግዲህ የሰው ልጅ እስከመሆነ መጠን የተለያዩ ምዕራፎች ይኖረዋል። በተለያየ ቦታ ላይ አንዳንድ ምዕራፍ ይኖራል። ግን እዚህ ጋር በእኛ ፕሮግራም ላይ የሚቀርበው ከእኔ አንዷ ምዕራፍ ጥፍጥ የምትለዋን የምትጣፍጠዋን ለሰው ማስተማር የምትችለዋን እና ደግሞ የተነካሁበት የምትለውን እሱን ነው የምታቀርበው። ስለዚህ እሱ ጋር ከመድረሳችን በፊት ትንሽ አስተዳደግ ላይ ምናምን ትንሽ እናወራና ወደ አንዷ ምዕራፍ ሽፍት እናደርጋለን ማለት ነው። እስካሁን የነበረን ቆይታ ግን በጣም ደስ ይላል። ብዙ ነገሮችን እያስተማርከን ነው። በዚሁ አጋጣሚ ተመልካቾችም ስለ ጋሞ ብሔረሰብ የተወሰነ ባህሎችን እያወቁ ነው ምናምን ደስ የሚል ነገር አለ። ትንሽ ናት በትንሽ ብዙ አሉ እና ስለማያልቅ ፕሮግራማችንም እሱ ስላልሆነ መግቢያ ስለሆነ ነው እንጂ ከአመጋገብ ብዙ አለና ጊዜ አይበቃውም። ምን ተወው፣ እውነትህን ነው። ወደ ምዕራፍ እንግዲህ ወደ መጣንበት ወደ ፕሮግራሙ ዓላማ ስንመጣ ምንድን ነው በህይወት ውስጥ መቼም ማህበራዊ ህይወት ስትኖር በህይወት ብዙ ነገሮች ያጋጥመዋል። የሰው ልጅ ደስታ፣ ሐዘን፣ ጭንቀት ማትገልጻቸው ብዙ ነገሮች አሉና ብዙ ጊዜ ሞር ምንድነው ደስታ ወይም ሐዘን ሁለት ነገር ወይ ደስታ የሚያስደስቱ ነገሮች ይኖረዋል በህይወት ወይ የሚያሳዝን ነገር ይኖራል። የሚያሳዝን ነገር ደግሞ ብዙ አለው፣ ደረጃ አለው። በህይወት መቼም የማይወጣ ነገር አለ። በህይወት ሁሌም ትዝ የሚል ማይረሳው ነገር አለ፣ የሚረሳ ነገርም አለ። እንግዲህ እኔ ያው ስሜ ተካልኝ ታደሰ ቅድም እንዳስተዋወቁት ሽሮ ሜዳ አካባቢ ነው ተወልጄ ያደግኩት። ትምህርት ቤት የቄስ ትምህርት ነው የተማርኩት። እዚህ አዲስ አበባ ነው? አዎ እዚህ አዲስ አበባ የቄስ ትምህርት ቤት የሚባል አለ። ፊደል ተገዝቶልኝ በቃ የመጀመሪያ ቀን ተምሬ በሁለተኛው ቀን አልሄድም ብዬ እያለቀሱ ለምን እንዴ አላቆማ የመጀመሪያ ቀን ሄጄ ፊደል እንዲህ እያሉ ሲያስተምሩ የኔታ ዱላ ይዘው በቃ እንዴ በቃ ፈራዋ። ነገ ይጠይቃሉ እንደገና ስትል ቤት መዋል ለምደህ ትምህርት ቤት ቁጭ ብለህ እስከ 9 ሰዓት ምናምን እንዴት ይጨንቃል። እንደው በቀረብኝ ብዬ በሁለተኛው ቀን እያለቀስክ እየተጎተትክ እየተቆነጠጥክ ጆሮውን ትገባለህ ያለ ሀሁ ተማርን። በቄስ ትምህርት ነው ትምህርቴን የጨረስኩት እስከ ዳዊት ድረስ
አሁ አቡጊዳ መልእክተ ምናምን እያልክ ግዕዝ ምናምን ዳዊት ጋር ሲደርስ አመቱ ደረሰና አንደኛ ክፍል ጆሮን እንደዚህ ትይዛለህ። ከደረሰ ትገባለህ፣ ትመዘጋ፣ ካልደረሰ ትመለሳለህ። ቀጣይ አመት ነው። እንደዛ ብዬ መሰረታዊ ትምህርት እዛው አካባቢ ባለ ትምህርት ቤት እንጦጦ አምባ ይባላል። አሁን ሃይስኩል ሆኗል። እዛ ነው እስከ ስምንት ድረስ የተማርኩት። እንጦጦ አምባ ማለት አሁን ፖሊቴክኒክ የሆነው ነው? አልሆነም። እሱ እንጦጦ ፖሊቴክኒክ ነው። እንትን ቲኤምኤስ የነበረው ነው። ተፈሪ መኮንን ስኩል ቲኤምኤስ የሚባለው አሁን እንጦጦ ፖሊ ምናምን እንጦጦ ፖሊቴክኒክ ሆኗል። ከሱ ወደ ላይ ደግሞ ወደ እንጦጦ ስትወጣ የድሮ አማ ደስታ ይባላል። በቀድሞ ስሙ አማ ደስታ፣ አሁን እንጦጦ አምባ ይባላል። አሁን እንጦጦ አምባ ሁለተኛ ደረጃ ትምህርት ቤት ይባላል። መጀመሪያ ግን ኤሌመንታሪ ነበር። ኤሌመንታሪ ነው። ከ1 እስከ 8 ነበረ። እዛ ነው የተማርኩት። እነ ህብስት ጥሩ ነው የተማሩበት ማለት ነው። ህብስት ጥሩ ነው። ታፈሰ ተስፋ የዛ ሰፈር ልጅ ነች። የዘመራችን ልጅ ነች። ህብስት ታፈሰም እዛው የኛ አካባቢ ታፈሰ ተስፋ ታውቁታላችሁ። ቡና እግር ኳስ ተጫዋች የዛ ሰፈር ልጆች ናቸው። እዛ ትምህርት ቤት የሚተማሩት ለዛ ትምህርት ቤት እሱ የሚጫወት ነበር። እሷም ለዛ ትምህርት ቤት ሙዚቃ ኪነት ማለት አንተ ባች ላይ ነበረች አይደል? እነሱ የኛ ሲኒየሮች ናቸው። ይበልጡናል። ሁለቱም ትልቆች ናቸው። እኔ እሷ 8ኛ ክፍል ሆነ እኔ 3ኛ ክፍል ነው። እሷ መድረክ ላይ ዘፈን ምናምን ለኛ ስትዘፍንልን እኔ ደግሞ ሚኒ ሚዲያ ውስጥ ግጥም አነብ ነበር ከእሷ ጋር ማለት ነው። እና ግን ክፍላችን በጣም ይለያያል። የ5 ዓመት ልዩነት አለ። እና እነሱ አካባቢ እዛ ትምህርት ቤት የተማርኩት ምንድነው አሁን እኔ እዚህ ከህይወቴ ላይ እንትን ለማለት የፈለግኩት ለሰዎች ምናልባት ያስተምራቸዋል ወይም ደግሞ እንደው ቺን ነገር ቢያውቁ የሚል ነገር ይዤ የመጣሁት ምንድነው ድህነት የሚባል ነገር አለ ታውቃለህ። በእኛ ጊዜ በጣም አስቸጋሪ ነው፣ ከባድ ነው ኑሮ። ገንዘብ የለም፣ ስራም እስከዚህ ብትሰራ ያን ያህል አታገኝም። ኑሮ በጣም ከባድ ነበር። ድሃ ነን በጣም እኛ ቤተሰቦቻችን ድሃ ነበሩ። አባቴ በሽመና ስራ ነው የሚተዳደረው፣ እናቴ ቤት እመቤት ነች። እኛ ልጆች ነው ተማሪዎች። አንተና 2 ታናናሾች? እና ኑሮ በጣም ከበደን። ከዛ ምን እናደርጋለን? ያው አካባቢ ላይ የተለመደ ነው ኑሮ ሲከብድ ልጆች ደግሞ ወጣ ብሎ ሊስትሮ ሰሩና አምጥተው ለማሚ ሂሳቡ ለማሚ ነው የሚሰጣት። ምኑን ትገዛለህ? ሉዱን ገዝተህ ሰርተህ ትሸቅልና ከትምህርት ግማሽ ቀን ነው የዛኔ ትምህርት እኛ ጋር ያንን ታመጣና ለማዘር ትሰጣለህ። ይደኩማል፣ የሆነ ነገር ይገዛል። አብዛኛው የኢትዮጵያውያን ህይወት ነው። ግማሽ ቀን አሁን እንግዲህ ግማሽ ቀን ሊስትሮ፣ ግማሽ ቀን ተምሬ አማርስታ ስወጣ ግማሽ ቀን ደግሞ ሊስትሮ እሰራለሁ። ሌላ ቀን ደግሞ ግማሽ ቀን ከጓደኞቻችን ጋር እንጦጦ እንወጣለን። እንጦጦ እንወጣና እንጨት ተሸክመን እንመጣለን። ሰብስበን እንመጣና ወደ ታች ወደ ከተማ ወርደን እንሸጣለን። ያን ግማሽ ቀን ተምረን ነው ከትምህርት ቤት መተን ምሳ በልተን እንጦጦ እንወጣና እንጨት ምናምን እንሸክመን የሰፈር ሄድና እንሸጥና ለቤተሰቦቻችን እንደቁማለን። ይሄ እንትን ሲመጣ ቡሄ ሲመጣ እንሄድና እንጦጦ ይሄ አስታ የሚባል ዛፍ አለ የለች እሱን ላይ ያ ሀገር አስረን ቆልብ እንትን ብለን እንሸጥና ደቆማ ማታ ደግሞ ከመሸ በኋላ ቆሎ ይዘን በየመጠጥ ቤቱ እንዞራለን። ጠጅ ቤት ነው። ጠጅ ቤት ማታ አለ እዛ ቆሎ ሽምብራ ምናምን ሰፈር እሱን ደግሞ ማታ ትጨበጭባለህ። ያ ካመጣና ለማለት ከዛ በኋላ ቆሎውን በልተህ ውሃ ነፍት ለጥፍ እና በጣም ኑሮ እንትን ጫን እያለ ሲመጣ ቤተሰብ በቃ እንትን ማለት ከበደኝ። ታላቅም እንደመሆኑ መጠን አልቻልኩም። ስለዚህ የሆነ ነገር ማሰብ ጀመርኩኝ። በቃ ለምን የሆነ ነገር አልፈልግም ብዬ ሞከርኩ ብዙ ነገር፣ ግን ስላልቻልኩ ወደ ጎዳና ህይወት ወጣሁ። እንዴ ቀጥታ በቃ ጎዳና ላይ ለምን ራሴን ቀነስኩ ማለት ነው። ራሴን ከቤተሰቧ ቀነስኩ። ኦኬ አንተ ራስህ በሰዓቱ ለቤተሰቡ ሸክም ነኝ ብለህ ነበር የምታስበው? ኦፍ ኮርስ። ያኔ ስንተኛ ክፍል ነበርክ? የዛኔ 8ኛ እንደጀመርኩ። 8ኛ ክፍል ሆነ እንደጀመርኩ በቃ ራሴን ቀነስኩ። እንደውም ጠፍቼ እዛ አካባቢ ነበርኩ መጀመሪያ። ብዙም አካባቢ አላውቅም ወጥቼ ከሽሮ ሜዳ ብዙ ወጥቼ አላውቅም። ወደ ላይ ወደ እንጦጦ ምናምን ነው እንጂ ወደ ታች ወደ ጊዮርጊስ በምትንቀሳቀስበት አሁን ለምሳሌ ከክላስ ስትወጣ እንጦጦ ሄደ እንጨት ሰብስበህ ትመጣለህ፣ እሱን ትሸጣለህ፣ ማምሻ ላይ ቆሎ ታዞራለህ ምናምን። እዛችሁ ሰፈራችን እሱ ነገሮች ተደማምረው ቤተሰብ ከመርዳትም አልፎ እዳ ሆነህ ነበር ነው ማለት?
አልተቻለም። ስለዚህ እኔ አትሊስት ራሴን ብቀንስ ቢያንስ እነሱ የሚያገኙት ነገር ለነሱ ይበቃቸው ይሆናል። እስቲ ወጥቼ ደግሞ የሆነ ነገር ልሞክር ለራሴ። በእርግጥ ለቤተሰብ እኮ ሸክምም ዕዳም አይኮንም፣ ግን በወቅቱ ስታደርገው አንተ ላይ እንደዛ ሊመስልህ ይችላል። በወቅቱ የነበረው ነገር እኮ አብሬያቸው ብሆን ደስ ይለኝ ነበር። በአሁኑ ሰዓት አንዳንዴ መውጣቴም የራሱ እንትን አለው፣ አስተዋጽኦ አለው። ኦፍኮርስ በኋላ የምናወራው ነገር ነው። እና ሄድኩ፣ በቃ ወጣው። እዛ ጎዳና ቀላል አይደለም። መጀመሪያ አንዱ ለሶስት ጊዜ እዛው ሽሮ ሜዳ ነው የወጣሁት እና ሰዎች በረንዳ ሲያድሩ አይቻለሁ። እና በቃ ነፃ ናቸው፣ የማይጨነቁ የማያስቡ፣ ስራ አለብኝ የምበላው አለብኝ ብለው እንትን አይሉ ፌል አያደርጉ። በቃ ዝም ብሎ ይኖራል። ለምን እንደሚንሱ አሉ በቃ ምናምን አልኩኝ። ማለት ትምህርትም ላይ ተጽዕኖ አለ። ለምን ታላቅ የለኝም፣ የሚያስጠናኝ የለም። እንዳልኩ ግማሽ ቀን ስትሰራ ግማሽ ቀን ስትማር ቤት ስራ አለ፣ ሚኒስትሪ አለ። ሚኒስትሪ ወድቅ ያለው ጎበዝ ተማሪ ነበር፣ በጣም ጎበዝ ተማሪ ነው። ኦኬ ሚኒስትሪ ከወደቅክ በኋላ ነው የወጣኸው? አዎ ከወደቅኩ በኋላ በቃ ኧረ እኔ ትምህርትም ካልሆነ እዚህ ቤተሰብን ደግፌ እንትን ካላልኩ በቃ ምናምን ብዬ ቤቱን ጥዬላቸው ሄድኩ እና ወደ ፒያሳ አካባቢ ነው መጀመሪያ እንደወጣሁ እና የመጀመሪያ ዳሬን አልረሳትም። እስቲ አስታውሰኝ። በጣም ምልህ ካለ ስታልፎ ምንም አይመስልም። የዛኔ ግን ያስጠላል። ማለት ልጅ ነህ፣ ፒያሳን አላውቀውም፣ ቤት አቅጣጫ ነው ተመልሰህ ሄድ ብትለኝ ራሱ በጣም ቅርብ ነው፣ ግን ያው አላውቀውም። ለኔ ሩቅ ነው። ልጅ ነኝ፣ ረጅም 14 ዓመት ምናምን ቢሆን ነው እና እዛ ድረስ ሄጃለሁ። የት እንደማደር የቱ ጋር እንደሚቀመጥ ምናምን አላውቅም። የመጀመሪያ ቀን ሹራብ ቲሸርት ከላይ አረኳት እንዲያርጌ እዚህ እግሬ ላይ እንደዚህ አርጌ ነው እንዴ ቁጭ ብዬ ምሽቱን ያሳለፍኩት። ቁጭ ብዬ ሌሎች ሰዎች ይመጡና ካርቶን አንጥፈው የሆነ ነገር ለብሰው ምናምን ይተኛሉ። ሌሎች ጎዳና ሲመጡ እኔ እፈራለሁ፣ አዲስ ነው። በዚህም መጥቶ በኋላ ቁጭ ብዬ ሰዎች ወደዛ ይሄዳሉ፣ ወደዚህ ይሄዳሉ፣ በመኪና ሰው ይሄዳል። ያ እየቀነሰ የሰው መላለስ እየጠፋ ዜሮ እየሆነ መጣ። ብርድ ብቻ እየመጣ በቃ ቻል የሚበላ ነገር ከየት ላምጣ? መለመን አልችልበት። ለምን ስጡኝ ምናምን ውሃ ቢጠማ ስጡኝ ማለት አልችልበት። የመጀመሪያ ከሆነ በፍጹም አትልም እንጂ ሲጀምር ብታምን ባታምን 4 ቀን አልበላሁም። 4 ቀን 24 ሰዓቶች ምግብ የሚባል አልበላሁም። እንዴት እስክትሞት ነው ያን የምጠብቀው? ማለት ከየት እንዴት ሳንቲም የለኝ ልጅ ነኝ። መለመን በቃ ሼም ቤት ላይ ተርፍራፊ እንኳን አጠይቅም የለም። ከየት በየትኛው ልምዴ ነው? ሶስት ፌስታል በስሙን ያወጣና 15 ሳንቲም እያንዳንዱ ይሸጣታል። 45 ይሸጣል፣ 20 ሳንቲም ትርፋል። ያችን ባንክ አለች ሱቅ። ያ ሱቅ ደግሞ ምንድነው ፌስታሉን የሚገዛበት ሱቅ ነው፣ ለችርቻሮ ማውጣበት ሱቅ ነው። ስለዚህ እሱ ጋር ባንክ ላይ ስሜ ይጻፍና ይቀመጣል። እሄዳለሁ አስገባለሁ እንጂ ራስ ጋር ብታስቀምጠው ሌላው ይወስዱታል። ጎዳና እንዴት ኪስን ገልብጠው እንዴ ጫማ አድርገህ እኮ አትተኝም። በጣም ጎዳና ላይ ስታይ አሁን ውሎዬ ምናምን ስራዬ ነው እንጂ አዳሬ ግን ያው ከጎዳና ልጆች ጋር ነው። ድሪቶ ተሰፍቶ ምናምን እሱን ለብሰን ነው የምንተኛው በጋራ። ድሪቶ ይባላል። ይዛኔ ብርድ ልብስ ነገር ነው። ምንድነው የሚደረገው መሰለህ? ጨርቅ አለ። አሁን ይሄ ጨርቅ አገኘው አይደል? ይሄ አለ። ሌላ የሆነ ደግሞ ጨርቅ ይኖራል። ቀጥሎ ከዚህኛው ይሰፋል። ደግሞ ሌላ አይነት የተገኘው ይቀጠልና ረጅም ይሆናል። ትልቅ ብርድ ልብስ ይሆናል። ከዛ በአንድ በኩልም ሌላ ካለ ተደርቦ ደግሞ ይሰፋል። ከዛ ብርድ ልብስ ይሆናል። በቃ ድሪቶ ነው የምንለው። ይዛል ልብስ ቤት ነው የምታሰፉት? ኧረ ራስ ነው እንጂ ቁጭ ብለህ ነው የምትቀመጠው። ኦኬ በመርፌ ስለዚህ ባለሙያ ያልተሆኑ በቃ ዲዛይነር። አሁን እኮ በአሁኑ ሰዓት ብታየው ይሄ እከሌ ዲዛይነር ምናምን ተብሎ እኮ ገበያ ሊገባ ይችላል። የዛኔ ግን ያው ብርድ ለመከላከል እንትን ይላል። ተኝተህ ልብስህንም ይሰርቁሃል፣ ጫማን ይሰርቁሃል። ኪስማ ጭራሽማ አይታሰብም። እንቅልፍ ይወስዳል። ጦሽ ያለ እንቅልፍ ነው የሚወስድ። አሁን ምንድነው እንቅልፍ ሲወስድ አንዳንዴ እንትን ተጠቅመህ ነው። በእኛ ጊዜ ቤንዚን አሁን ማስቲሽ ይጠቀማሉ። አሁን ያሉ ልጆች አይተህ ከሆነ ማስቲሽ ይስባሉ፣ በሃይላንድ አድርገው ያደነዝዛል። የማስከር አይነት ባህሪ ያለው። በእኛ ጊዜ ደግሞ ቤንዚን ልክ ማደያ አለ አይደል? ነዳጅ ማደያ በርሜል አለ የሚያስቀምጡት፣ ልክ ከቀዱ በኋላ የሚያሳርፉበት ማለት ነው። ከዛ የሚንጠባጠባል። እኔ ከፊት የሚሄደው ሰውዬ ጨርቅ ይዤ እሄዳለሁ፣ በርሜሉ ላይ ጥዬ አልፌ እሄዳለሁ። ኋላ ደግሞ ጓደኛዬ ተከትሎ ይመጣል፣ ያነሳና ይከተለኛል። አለበለዚያ ማደያዎቹ አባሩ ነው።
በሙሉ ማለት ነው። በዘዴ አስቀምጬ እሄዳለሁ። ከዛ እሱ ሲመጣ ይቀበልን አንስቶት ይመጣል። በዛ ጋር ሆነን በተራ እንስባለን። ጨርቋን ማለት ነው። በቃ ቤንዚኑን እንስባለን። አንዱ ጓደኛችን በነገራችን ላይ እንደዚህ እየሳብን ሲጋራ ያጨሳል። ስቦ ለጓደኛው ሰጥቶ ምናምን ሲጋራ ሊያጨስ እንዲህ አይለኩስም። ይሄ ደረቱ ተቃጠለ። ሆስፒታል ገባ ጓደኛችን። አሁን ከረጅም ጊዜ በኋላ አይቼዋለሁ። ጥሩ ሁኔታ ላይ ነው ያለው፣ ተርፏል እና አሁን ጥሩ ፖዚሽን ላይ ነው ያለው። ጥሩ ስራ ላይ፣ ጥሩ ትዳር ላይ ነው ያለው። ከዛ ህይወቱ በጣም ሱሰኛ ነው። ብዙዎቹ ያው ሲጋራና ጫት የቤንዚን ብዙዎቻችን ነበረን። እኔም ወደ በኋላ ገብቼበታል። በጣም ዘልቄ ካደኩ በኋላ ነው ስፔሻሊ የገባሁበትና ጎዳና ላይ ያለና አሁን ያቺ ሶፍት ከዛ ከፌስታል አለ ወደ ሶፍት አደረኩት። ለምን በስተግራና በስተቀኝ አሁን ሰዓት አለው። ጠዋት ፌስታል ነው ገበያው። በቃ ቢዝነስ አትክልት በረንዳ ማለት ነው። ዶሮ ማለት ሽያጩ ለስጋ ቤቱ አካባቢ ነው ፌስታሉን የምትሸጡት ነው ወይስ እዛው? ለስጋ ቤት ሰው በኪሎ ስጋ ይገዛል አይደል? እንዳሁኑ ፌስታል አይሰጥም። በጋዜጣ ነበር የሚጠቀለለው ስጋ ሲሸጥ። አሁን ነው ፌስታል ማድረግ የጀመረው። ስለዚህ እናንተ ሁሌ የምትይዙት ስስ ፌስታል ነው። ቢዝነስ ጠዋት በቃ ፌስታል በቃ የኔ ከስተመር ነው። እዚህ ጋር ከቆመ ሽሚያ ይሄ ፌስታል ይዞ እንካ በቃ ወይ ፊትህን አይቶ እንደ እድል በቃ ያንዱን ይወስድ። ጠዋት በቃ ገበያው ምንድነው? የፌስታል ሆቴሎች መጥተው ይገዛሉ። ትልቁ ፌስታል ወደ ቤት የሚሄድ በቃ የስጋ ገበያ ወደ ቤት የሚሄድ ማለት ነው። ስለዚህ ፌስታል በኃይለኛው ይቸበቸባል። ከዛ ብዙ ኪሎ ደግሞ ይኖራል። ወደ መኪና ጋር ተሸክመህ ትሄዳለህ። ሌላ ቢዝነስ ነው እሱ ደግሞ። ፌስታሉን ሽጠህ ያደረስክበት ደግሞ ሌላ ሂሳብ ያንን ታደርጋለህ። ጠዋት ይሄ ነው ቢዝነስ። ከሰዓት ደግሞ ከ5 ሰዓት ጀምሮ ደግሞ ተመጋቢ ነው ያለው። ጥሬና ጥብስ ቁርጥና እንትን በልቶ ሲወጣ ምን ይፈልጋል? ሶፍት ይፈልጋል። ናፕኪን አንዳንድ ብር በ85 ሳንቲም ታወጣለህ። አንዳንድ 15 ሳንቲም ትርፋለህ። 15 ሳንቲም ደርዘኑን ታወጣለህ። 10 ታወጣለህ። በቃ ኃይለኛ ቢዝነስ ነው። እዛ በቃ እኔ የማደርግበት ነገር የለም። ይቀመጣል። በጣም ረጅም ወራት ጥር ነው የወጣሁት። በቃ እስከ ግንቦት ምናምን እዚህ እየሰራሁ ምናምን ቆየሁ። ግን ያኔ ገንዘብ የምታስቀምጠው ለምንድን ነበር? ምንም አላውቅም። ምክንያቱም ብቻ የኔ ስለሆነ በቃ የኔ ነው። የት ላድርገው እንዳልሰረቅ ነው። በዛ ሰዓት ላይ እኮ አሁን ላይክ አብዛኛውን ጊዜ ሞስት ፕሮባቢሊቲ ማለት ነው የሆነ ሰው ጎዳና ሲወጣ አንድ ላይ ሞራሉም ይሞታል። ስለዚህ የዛሬን መኖር ነው እንጂ ነገን ማሰብ የሚባል ነገር በቃ ይጠፋል። የለም አብዛኞቹ ጋር ማለት ነው። አንተ ለምንድን ነበር ያንን ነገር ታጠራቀም የነበረው? ነገ ተስፋ ነበረህ ማለት ነው? የለኝም። ኪሴ ከሆነ ይጠፋል። ገብቶኛል። ኪሴ እንዳይሆን ብቻ ነው ፖይንት። እሱ ሳይሆን ጥያቄ እኮ መስራትህ ለምን አስፈለገ ነው። ገንዘብ መስራት በቃ መንቀሳቀስን ፈለኩ። አትርፌ ወይ ልብስ ልገዛ ወይ ልመገብበት እኮ አይደለም። መጣ ገንዘቡ እየመጣልኝ ነው። በጣም እኮ የተጠራቀመ ግን ምንም አላደርግም። እዛ ጋር ነው ማለት በቃ ደግሞ ጀብሎ በጀመርኩ አልኩ። ጀብሎ ደግሞ ሲባል ሲጋራ ማስቲካ ምናምን ጀመርኩ። እሱንም ቢዝነስ አየውና ሱቅ በደረቴ ነው። ሱቅ በደረቴ ጀብሎ የምትባለው ቁጭ ብዬ ነው አንድ ቦታ ማታ ደግሞ እሷንም ቢዝነስ አየው። ማታ ደግሞ ምን ይፈልጋል እዛ ቦታ ስጋ ቤቶች ይዘጋሉ። ማታ ጭር ይላል ያኔ ማስቲካ ሲጋራ ማለት። ስለዚህ በዛ ሰዓት ደግሞ ሰፈሩ ምን አለው መሰለህ ሴተኛ ዳሪዎች ማአት አሉበት። ያ ከጊዮርጊስ ጀምሮ ከእሳት አደጋው ጀምሮ እስከ ታች እስከ ፒያሳ የሴተኛ ዳሪ እህቶቻችን አሉ ይሰሩበት። እዛ ጋር ምን ይፈልጋል? ኮንዶም፣ ሲጋራ፣ ማስቲካ ምናምን የሆነች ግሮሰሪ ያለች እዛች ጋር ቁጭ አድርጌ ደንበኞቼ በቃ ሴተኛ ዳሪዎች ናቸው። ይሄን ኮንዶም ይሄን ሲጋራ ይለበልቡልኛል። እልም ነው የሚለው ጸባይ ያለኝ ይሄ ሱስ ምናምን የለብኝም። ይወዱኝ በቃ ማንኛውም ወንድ ይዘው ሲመጡ ከኔ ጋር ነው መጥተው ኮንዶም የሚገዙት። የዛኔ በሽያጭ ነው ኮንዶም። እንዳሁን በነፃ የለም በሽያጭ ነው ኮንዶም በወቅቱ። አሁን በነፃ ነው። ይሄን ይሸጣሉ። እንጃ አላውቅም። በነፃ እንደሚታደል አውቃለሁ። በየክሊኒኩ በየሆቴሉ እንደሚቀመጥ አውቃለሁ። ሽያጭ ላይ እንዳለ ግን የዛኔ ግን በጣም በሽያጭ ደረጃ እንጂ በነፃ የሚባል ምንም ነገር አለ ተገዝቶ እና የትኛው እታች ብትደራደር እንኳን አልጋ የምትገባው እኔ ባለውበት በኩል ስለሆነ እዚህ እኔ ጋር መታ ኮንዶም ገዝታ ሲጋራ አስገዝታ ማስቲካ ሁሉ ሳትፈልግ ያው የኔ ገበያ እንደነሳ አስገዝታ። ምክንያቱም ለሆነ ደቂቃ ነው ከሱ ጋር ያለች። ከዛ እኮ ተመልሳ ትሄዳለች። ያችንም እንደገና በጎን ጀመርኩ ቢዝነስ። ግሮሰሪ ያለ ሲጋራ መጥተው ከኔ ነው የሚገዙት። አስተናጋጁ ይላካል፣ እየሮጠ ይመጣል ከኔ ጋር ሲጋራ። በቃ ዝም ብዬ ምንም እንትን የሌለው ቅድ የሌለው የለም። እንደዛ አይነት ቢዝነስ ማለት ነው። በቃ ውስጥማ የሆነ ቅድ። ከዛ ያው ሲመሽ ያቺን ጀብሎ የት ነው ማረጋት? እዛ ሱቅ ውስጥ ነው
ስር አደረገና ያ ባለ ሱቅ የማወጣበት አለ። ሲጋራውንም ማስቲካውንም ናፕኪኑንም ምናምን የምገዛበት ሱቅ እዛ በአደራ ይቀመጣል። እሺ ብሩንስ የምታስቀምጠው ፌስታል የምትገዛበት ቦታ እዛው እቃዎቹን የማወጣበት ቦታ ባንኩ ላይ ነው እዛው የሚቀመጠው። ጀብሎንም የጀብሎ እቃውንም የፌስታሉንም የምታወጣው አንድ ቦታ ነው። አንድ ቦታ ነው። አለበለዚያማ ማንም ሌላ ጋር ካረክ ከዚህኛው ጋር ትቃቃራለህ። ስለዚህ አከፋፋይ ስለሆነ ጅምላ አከፋፋይ ስለሆነ ሁሉም ነገር አለ። ሁሉም የሌለው ነገር የለም። ያንን ታደርጋለህ። በቃ ያ ነው። ከዛ በኋላ ራሴን ያው ከጎዳና ልጆች ጋር ማታ አዳራችን አንድ ላይ ያለው ጫት በቃ ገረባ ታውቃለህ። ጫት ተጥሎ ከቃሙ በኋላ የሚጥሉት አለ። እሱ ተሰብስቦ ሲጋራ ደግሞ ሰው አጭሶ የጣለው አለ ቁሬ የሚባል እሱም በቃ ሲለቀም ይላል ቁሬ ይባላል። በሰዓቱ ቁሬ ትባላለች በእኛ ወቅት የሲጋራ ብጣሽ ያቺ ትሰበሰብና ያ ጫት ይሰበሰብና ማታ ቤንዚኑም አለ። በቃ እንደዚህ ልክ ለቅሶ ቤት እንዲህ ሲቀመጡ አይታል። በመደዳ እግራቸው ላይ የሆነ ነገር አድርገው ዙሪያውን ተደግፈው በቃ ሻማቸውን እዛች ላይ እናበራና ቁጭ ብለን በቃ እነሱ ሌሊቷን እየቃሙ ወይም እየተጫወተን እየተቀላለድን እናመሻለን። በቃ ሲጋራ የተደረገ እየመረቀሉ በቃ ያድራሉ። አንተ ምን ያህል ጊዜ ቆየ ሱሱን ሳትጀምር? ሱሱን ሳልጀምር 4 ዓመት። አይ ሱሱን ሳልገባ ጎዳና ላይ 4 ዓመት የቆየሁት በጎዳና ህይወት ጎዳናው ላይ 4 ዓመት የቆየሁትም ጎዳና ላይ 4 ዓመት ነው። ሱስ ምንም ነገር 4 ዓመት ምንም አልነካው። ከጎዳና ወጥቼ ወደ ሱሱ የሚባል ከዛ ከሆነ ዓመት በኋላ ማለት ቀላል ነው። አጠገብ ላይ ያለው ሰው አለምን ያለመድከው ነገር ነው። አሁን ምን መሰለ በአካባቢ አሁን ሳድቅ የበረበኩበት ቤቴ አካባቢ በዙሪያዬ እንደዛ አይነት ነገር አይታወቅም። እሱ እንዳለ ሆኖ ግን ደግሞ አካባቢህን የከበበው ከልጆቹ ጋር ነው የምትለኝ? ወጣትም ስለነበር ከዛኔ ግፊት ምናምን አልነበረም። እነሱማ ፑሽ ያደርጓል። ኧረ እባክህ ለብርዱ ምናምን ይሉኛል። እኔ ምግብ ብቻ ነው ሱሴ። በቃ እበላለሁ። ድቡልቡል ነበርኩ። ቂጦ ነው የሚሉኝ እንትን የተነሳ ድቡልቡል ነገር ነበር። እና ቅድም እንደውም ጀምሬልህ ሽሮ አማረኝ። ከዛ እዛ አንድ የጾም ምግብ የሚሸጥ አንድ ምግብ ቤት ነው ያለው ሰንሻይን የሚባል የዛን ቡሌ ነው። አሁን ምን ማድረግ ጀመርኩ? እሱን ሽሮ ለመብላት የስጋ ቡሌ ለማን እሰጣለሁ? የሽሮ ለሚያመጣ ልዋጭ እንደ ድሮ ጊዜው በጨው በቃ እንደምትቀያየረው ቡሌ ያመጣልኛል። እንደዛ በቃ እንደዛ ድረስ ያስራቢ ነበርኩ። ሰው በጣም ደስተኛ ነበሩ ሽሮ የሚያመጡት። ታዲያ በቃ ባሪች ምናምን ባሪያው ነው የሚሉኝ። በቃ ባሪች ካለኔ ማለት ሁሌ ማታ ማወጣላቸው እንክብካቤ ሳልፈልግ እንከባከቡ ሳላስበው ማለት ነው። እና ሴፍ ነኝ በቃ ደህንነት ይሰማኛል። የአካባቢው ሰው ደግሞ አካባቢ ላይ ነዋሪዎች አሉ አይደል? ነዋሪዎቹ ይወዱኛል። በጣም ራሴ እጠብቃለሁ። ታማኝ ነኝ ምናምን። ከዛ ጭራሽ እንጀራ ማመላለስላት የነበረች እዛ ከዚህ ለስጋ ቤቱ ለምን ዝም ብለህ ከምትመላለስ በቃ በወር ለምን አልቀጥረህም ማለት በቀን 50 ሳንቲም በወር 15 ብር በቃ እንጀራ ሁሉ ጊዜ ጧት ማንም እንትን ሳይል እየመጣ አደረሰ። ጧት ሄዳለሁ። የመጀመሪያ ስራዬ እንጀራ ለነሱ አመጣለሁ። ወሬን ጠብቄ 15 ብር። ከዛ በኋላ ፌስታሊን ይሸጣሉ። ያናምጥች ሀብታም ነበርካ በጣም በእናትህ። የዛ ጊዜ ይሄ ወደዛ የሆነ ቢቀያየር ደስ ይለኝ ነበር። ግን ምንድነው አሁን እዛ ላይ የከፉ ነገሮች አሉ። አሁን እኔ ለምሳሌ በጣም ዝናብ እያለቀስኩ በቃ በስር በላይ የሚዘንበው አለ። ፌስታል ምናምን ታደርጋለህ። ጎርፍ ይመጣል በስር ይገባል። በቃ ተነስተው እንትን ፌርማታ የአውቶቡስ ፌርማታ አለ። እሱን ፍለጋ ይሯሯጣል። ና ይሉኛል። እኔ አልሄድም። በቃ እልህ ይዞኝ በቃ ከመማረር የተነሳ ማለት ነው። አሁን ግን በጊዜው እኮ ሜክ ታደርግ ነበር፣ ገንዘብ ትሰራ ነበር። ለምን ኬሻ ምናምን ያላቸው ቦታዎች ላይ ሄደህ ማደር አልፈለግም? አላቅም ነበር ያንን ቦታ ያቺን አካባቢ ታደር ነበር ነው ይመስለኛል። በለምድ እንደዛ አንድ ቀን አድሬ ባቅ ላደርግ ይችላል። ካለፈ በኋላ ነው ይሄን ሁሉ ያወቅሁት። ማለት ከጎዳና ከወጣው በኋላ ባይዘው ከጎዳና እንድንወጣ ያደረገን አንድ የእርዳታ ድርጅት ኦኬ እዛ አካባቢ ላይ የሆነ ፕሮጀክት ነበረውና የተወሰኑ ጓደኞቻችንን ሰሌክት አድርጎ ወደ ፕሮጀክቱ አስገብቶናል። የቀን መዋያ አድርጎ ማለት ነው። ኦኬ ለኔ ምቾት አልሰጠኝም። እዛ ትውላለህ፣ ምን ፎርማል የሆነ ትምህርት ኤዱኬሽን ትመራለህ፣ የጎልማሳ ትምህርት
ነን ፎርማል ነው። ሀሁ ምናምን እንደ ትምህርት ደረጃ የሆነ መሰረታዊ ነገር ይሰጣል። ምሳ ላይ ብስኩት ምናምን ነገር ትላለህ። እስከ 8 ተመራለህ። ትምህርት ላይ ችግር አለ። ግን ምንድነው ቢዝነሴን አጠፋብኛል። እዛ ስውል ከጧት ጀምሮ ያለው ቢዝነስ ደበረኝ በቃ። ግን ተስፋ ማድረግ ጀመርኩ ማለት ሰዎች ለኛ እያሰቡ ስለዚህ ምንድነው ማድረግ ያለብን ወደሚል ነገር ገባውና ለምን የኔን እርዳታ ድርጅት ጆይን አላደረግም ምናምን ብዬ አሰብኩ። ወሰንኩኝ ማለት ነው። በቃ ለምን አልማር በቃ የተወሰነ ሰዓት መጥቼ ልክ ሸቀል አድርጌ መጥቼ ልጋው ማለት እደርስባቸዋለሁ ልጆቹ ላይ ተንቀሳቃሽ ቫን ነገር ነው እንደ ኮንቴነር የሚመስል ተንቀሳቃሽ በመኪና የሚሳብ በቃ ኖርማል ክፍል ነው። ወንበር አለው ምን አለው ጥቁር ሰሌዳ አለው ምናምን በቃ ኖርማል ክላስ ቢሮ አለው ምናምን እዛ ውስጥ እንማራለን ምን እንላለን። የምክር አገልግሎት አለ። ሰዎች አሉ ሳይኮሎጂስቶች አይምሮአችን የሚያድሰን ነገር ይነግሩናል ምናምን ማለት መነቃቃት ሞቲቬት ያደርጓቸው በቃ መነቃቃት ጀመሩ ነገሮች እየገቡ መጡ። ግን እንደዛም ሆኖ ከጓደኞቼ ጋር ስቲል እንትኑ አልተቋረጠም ግንኙነታችን። አትክልት ተራ እንሄዳለን። ቤንዚሏስ ነገር አረብሸችም አልተጠቀምኩም። ይረብሻል ምንም ለኔ ምንም ማለት እሱ ሳልሆነብህም አልተጠቀምኩም። እሺ በዚሁ አጋጣሚ ግን አንድ መዝለል የማልፈልገው ጥያቄ ልጠይቅማ። በአንተ የሚቀና ሰው አልነበረም በሳቱ ማለት ከሰው ጋር ያለ ኮኔክሽን አለ ከማህበረሰቡ ጋር ያለ መስተጋብር ማለት ነው። በዛው ልክ ደግሞ ማለት ነው የሆነ ሰላማዊ የሆነ ቅናት እኮ አለ። መንፈስ የሆነ መወደድን የሚፈልግ ሰው ይኖራል እንዳንተ ፓርቲሲፔት ማድረግ የሚፈልግ ምናምን። እስቲ ስለ ሁለት ቡድን አለ። አሁን የኔ ደጋፊዎች አሉ። የኔ ደጋፊዎች አሉ። ሌላ ደግሞ ጓደኛ ያለ የሱ ደጋፊዎች አሉ። አሁን እሱ የሚውልበትና እኔ የምውልበት ይለያያል። አሁን እሱ ለምሳሌ ጓደኛ ማለት እዛ መጀመሪያ ነበረው ማለት እሱ የኔ ከኔ ጋር ነው። እሱ ችግር የለም። ኦኬ እሱ ከኔ ጋር ነው። ሌሎች አለን አይደል? ብዙ አይደለ? ከብዙዎቹ ደግሞ አንድ ቡድን አለ። ኦኬ አሁን አንደኛው ምንድነው ብዙ አሁን እዛ ጎዳና ላይ ምን ይሰራል መሰለኝ? ሌብነት አለ። ሴቶች አሉ፣ ሴተኛ ዳሪዎች አሉ። የኛ ጓደኞች ሴተኛ ዳሪዎች አሉ ከኛ ጋር ሴተኛ የጎዳና ላይ ሴተኛ ዳሪነት የሚሰርቁ አሉ። የኛ ቡድን ውስጥ አሉ እነዛ ሁሉ። ስለዚህ እኔ ያን ነገር ደግሞ አልፈልጉም ማለት ገንዘብ መስራት እንደሚቻል እኔ እያየሁ ነው። ከኔ ጋር ለመስራት የሚጥሩ አሉ። ከዛ ያችን ያገኙት ልክ ይሸቅሉና ያገኙ የለ ገንዘቡ ማስቀመጡና ያገኙት ቤት ይሄዱላል። ቪዲዮ ቤት አሜሪካ በ50 ሳንቲም ቀኑ ሙሉ ትውላለህ። ሌላ 50 ሳንቲም ከጨመርክ እስከ ምሽቱ 4 ሰዓት ይሄን የህንድ ፊልም ምናምን አሜሪካ ካራቲ ምናምን ስታይ እኔም እሄዳለሁ። ሁሌም ሳይሆን አልፎ አልፎ እሄዳለሁ። ወደዚህ ወደ 7ኛ አካባቢ ሴተኛ ዳሪዎች አሉ። እዛም የሚወጡ ጓደኞች አሉ። ናስቲና ሞክር ምናምን ብለው ይዘውኝ ይሄዳሉ። ያው ሰፈር መቀመጡ ምንም ነገር እንትን ስለማይለኝ ነገሮችን ለማየት ያው ኦብዘርቭ ለማድረግ አብሬያቸው እሄዳለሁ። ሲሄድ ያው እገረማለሁ እና እድሜያችንም ገና ልጅ ነው ገብቷል። እንዴት እንደዚህ አይነት ነገር ለነገሮች አዲስ ነው። እሱ የቆዩ ናቸው። ያንን እንትን የሚል ቡድን አለ። ያንን የሚመራ ያንን እንዲከተሉ የሚያደርግ አለ ወደ እኔ እንዳይመጡ። ከዛ ወደ ትምህርቱ ስንገባ እንኳን እኔን ተከትሎ ይገባል። እኔን ሳይከተሉ የቀሩ አሉ። ወደ ፕሮጀክቱ ያልገቡ አሉ። እኛ ወደ ፕሮጀክቱ ይገባናል የተጠቀሙ ሰዎች ግን በመሃል ምንም አይነት ግጭት ምናምን የለም። ያው የሚያጡት ነገር አለ። አሁን ምግብ ይቸገራል። ምግብ ላይበሉ ነው ማለት ነው። ምግብ ከኔ ጋር ከተጣላ ምግብ አይቀምስም ማለት ማን ይሰጠዋል? ኦሬዲ የአካባቢ በየሆቴሎቹ አልኩ ሰዎች ተይዘዋል። በቃ እኔ አንዱ ቤት ከኔ ውጪ ምንም የፈለገ ነገር ለማንም አይሰጥም። ምን ያህል ትሆኑ ነበር? በብዛት ምን ያህል ትሆኑ ነበር? አረ ብዙ ነን። ወደ 18 20 ምናምን ነው። በጣም ብዙ ናቸው። ብዙ ነን እንደው እዛች ጋር። ከዛ ደግሞ ከኛ ዝቅ ብሎ ወደ ታች ወደ ሲኒማ ኢትዮጵያ አለ። ከዛ አለ ብዙ በቃ በኋላ ያው እየተስፋፋ ነው ሄደን ወደ ሜክሲኮ ምን ሄደናል። ወደ ዳትሰን ሰፈር ፒያሳሽ በታች በቸርቸር በኩል እስከ ለጋር ድረስ አለ። ከዛ ቡድኑ ደግሞ እየተበጠሰ ይወጣል። የሆነ 2 3 ይሆኑና የሆነ ነገር ወይ ካንተ ጋር ይጣሉና ፈንክተው ተያይዘው ይጠፉባል። አይመለሱም ድጋሚ እዛች አካባቢ። ወይ ደግሞ ከሆነ ቤት የሆነ ዕቃ ይላኩና በዛው ሰርቀው ይጠፋሉ። ከዛ አሁን አንተ ተጠያቂ ትሆናለህ። እዛ ጋር ሌላ ሰርቆ ከጠፋ ከኔ ጋር የሚውል ከኔ ጋር የሚያድር ከኔ ጋር የሚበላ ከሆነ እኔን ነው የሚጠይቁት። አምጣው ካለበት። ግን ታማኝ ከሆንክ አንተ እንትና የትም ቦታ ገንዘብ ሰጥተው ይልኩኛል። የላኩኝ ቦታ ያንን ነገር ይዤላቸው እዛ በቃ በጣም በአካባቢው ዘንድ ታማኝነት አለኝ፣ ተደማጭነትም አለኝ። እኔ የምፈልገው ነገር ይደረግልኛል። ይሁን ካልኩ ስለ ልጆቹ እንኳን ማስተባበር ተቀባይነት አለ።
የሚገርም ነው። ያ ምንድነው ፕሮጀክቱም ደግሞ ያ የምክር አገልግሎቱ ምናምን የሆነ የሰጠኝ ነገር አለ። እስቲ ንገረኝ ስለ ፕሮጀክቱ። እሱ ምንድነው አሁን የሳይኮሎጂ እንዳልኩ የስነ ልቦና ምክር አለ እንዳልኩ መሰረታዊ ትምህርት አለ፣ ሂስቶሪዎች አሉ። ሂስቶሪ ይነገራል፣ እንደ ተረት ሆኖ አስተማሪ ታሪኮች ይነገራል። አይምሮ በቃ ምን ይሆናል እየተመለሰ ከዛ ቤተሰቦቼን መናፈቅ ወይ አሁን በቃ አይምሮ የምን ሆነ ሰርቼ ቤተሰቦቼን መደገፍ አለብኝ፣ መርዳት አለብኝ፣ ታናሾቼን መርዳት አለብኝ የምለው አስተሳሰብ እንዲፈጠር አደረገ ውስጤ ማለት ነው። ከዛ በዛች ምልልስ አጋጣሚ ከሽሮ ሜዳ ጓደኞች ያሉ አብረውኝ የተማሩ ለካ ረጅም ጊዜ ሆኗቸዋል እኔን ሲፈልጉ አያገኙኝ። ደነገጥኩ። ደስታ ይሁን ፍርሃት ምን አላወኩም እና ደነገጥኩኝ በጣም። ይሄ የሚሆነው ከስንት ዓመት በኋላ ነው? ከዓመት ከምናምን በኋላ። ኦኬ ዓመት ከ8 ወር ምናምን ገደማ ነው። ኦልሞስት 2 ዓመት ሊሆን ማለት ነው። ድንግጥ ደስታም አለ በጣም ደስ ብሎኛል። ውስጤም ደግሞ ፈርቷል። ዙሪያቸው ማን ያለው ምናምን ግን አልተመሳቆልክም በጊዜው? እንዴት ጽድት ያልኩ ነኝ። ኦኬ ሲያምርብኝ ልብስ ደግሞ ማጠብ መሰል በፊት ወንዝ ሄጄ ሳሙና ማናችንም ከሆቴል ነው አንጨነቅ። የሆነ ሆቴል ላይ ሁሌም ሳሙና ውጭ ይቀመጣል። በቃ አያሳስብም። ብድግ አድርገህ ትሄዳለህ። የምታጥበው ልብስህን አጥበህ ባዝሊን ትገዛለህ። ለብዙዎቻችን ግን ይለቃል። በቃ ትሞክራለህ። የተሰረቀ ሳሙና ስለሆነ ብዬ ግብ አለበት። እዛ ያን ስለምናደርግ እንትን ነው። ከዛ በኋላ ልብስ ራሴ ማሳጠብ ጀመርኩ። በቃ እዛ ልብስ የሚያጥቡ ደግሞ ስለዚህ ገንዘብ አለኝ አይደል? ልብሴን ማሳጠብ ከፍዬ አሳጥባለሁ። ከዛ አጣጥፌ እንዳልኩ እዛ ሱቅ በፌስታል በስርዓቱ ይቀመጣል። ስለዚህ ሁሌ ንጹህ ለብሼ ከዛ ያ ፕሮጀክት ደግሞ ሲመጣ ሻወር፣ ልብስ ማጠቢያ፣ ሳሙና በሳምንት ግማሽ ይሰጠናል። በጅማት ይቆረጥና ግማሽ ሳሙና ይሰጠናል። ለምንድን ነው ከተሰጠን ወዲያውኑ ምን እናደርገዋለን? ይሻሻል። ወዲያው ግማሹንም ይሸጡልሃል። አንተ ጀግኖች ናቸው ይሸጡታል። ከዛ ተሽጣ ወደ ሲጋራ ነው የምትገባው። ጅማቱ ራሱ ለአንተ እንድትቆርጥ ከተሰጠ ጅማቱን እና አገኘኝ ጓደኛዬ። እዛ ፈለኩኝ ተባለ እንዴ ነው ብዬ የለም ምናምን በቃ እንሂድ ምናምን እኔ እዚህ ስራ የጀመርኩት አለ ትምህርት ጀምሬያለሁ ምናምን ፎካከርኳቸው። በቃ እንዳይወስዱ ውስጤ ደግሞ ሂድ ይለኛል ማለት እንትን አለ ውስጥ በቃ ችግር የለውም ከሆነም ሄደህ ትመለሳለህ ምናምን በቃ ልጅነትም አለ። ነፍሱ ምናፍቆኛል። ቤተሰብም ያለበት ሁኔታ ያለውበትም ኮንዲሽን አሪፍ ነው። ቢያንስ እኮ በወር ደሞዝተኛ ነኝ። 15 ብር አለ አቅም አለኝ። ምንድን ነው ነገር ኮንፊደንስ አደረ። የትምህርት እንትኑ ምክሩም አለ። እሺ በቃ ሄደ። ሰፈሩ ግልብጥ ብሎ ወጥቶ ተቀበለኝ። አሳዘነኝ። ታውቃለህ ፋዘር እንደዚህ ይቀበሉኛል ብዬ አላሰብኩም። ማዘርም ነበር የጠበቀው። ማዘርም እኔ ስወጣ እርጉዝ ነበረች፣ ልጅ አልተወለደም። ልጅ ወንዳ ዝና ምናምን ወጥተው በሙሉ እያለቀሱ አንተ ተንበርክካ ማዘር መሬት ምናምን አረሳው። እንደገና እንደተወለድኩ ቆጥረው ማለት እኔ የጠበኩት ብመለስ በቃ ይገርምኛል እኮ ለጥኛና እሱ ሲጠብቅ መሬት ተንበርክኮ እየሳመኝ ፋዘር እያለቀሰ እንጂ ያቀር እንዳዳግሙ ማለት ለመኖር የተነሳውበት የመጀመሪያ መኖርን ማሰብ የጀመርኩት መኖር አለብኝ። ለኔ አይደል ለኔ ጉዳይ ማለት ነው። በቃ ለከሰው ይፈልጋል በጣም ነው እንጂ እኔ ይገርፉኛል ይገሉኛል ብዬ እኮ ነው ያን ሁሉ ጊዜ ሸሽቼ የቀረሁት። ዘብ የሰፈር ሰው በሙሉ ለሌለ የሆነ ከውትድርና ተርፎ የመጣ ሰው ታውቃለህ። እንደዛ እንዴ 2 ዓመት ሙሉ ስትፈልግ ነበር። ሲፈልጉኝ ነበር። ለካ የሰፈር ሰው አልቀረም ምን አልቀረም። ሁሉም በቃ ወንጀል ሰርቼ አልጠፋሁም። በቃ ድህነቴን ሽሽት ስለዚህ መስራት እንደምችል እርዳታ ምናምን እንዳለኝ ምናምን በቃ ኮንፊደንስ አለኝ። ዋው በቃ የዛን ቀን ማደር አለብኝ። እዚህ ኧረ መሄድ አለብኝ። ስራ አለኝ። በሌሊት ተነስቼ እንጀራ አደርሳለሁ። እንጨት ማመጣው አለኝ። የምማረው ነገር አለኝ። በቃ አይሆንም ዛሬም እዚህ አደረ ነው የምትሄድ ከሆነም ነገ ጠዋት ትሄዳለህ ከፈለግ ችግር የለም። እሺ
በቃ ሁሉም እንትናሉ ቡና ተፈልቶ በቃ ከሰፈር ሁሉም ጥየቃ እንኳን ደስ ያላችሁ። ዋው ራሳቸውን አሳልፈው በሴክስ ይችላል ገንዘብ በመስጠት ሊሆን ይችላል። ጫፈሳለ የአፍሪካ ጉባኤ ምናምን ሲኖር መንገድ እንዲጸዳ ፖሊስ እንድትሸሽ ያደርጋል። ሴተኛ ዳሪዎች ወዴት ትሄዳለህ አንተ? አናውቀውም የት እንደሚወስዱ ይጥሉናል። እዛ ልክ ስብሰባው ሲያልቅ ይለቁናል። ዝም ብለን እንመጣለን በእግራችን የት እንደሆነ ማናውቅም። ስንጓዝ ያው እያጠያየቅን እንመለሳለን። ትልቅ ጀብድ ሰርቶ እንደመጣ ሰው በህይወት መትረፌ ማለት ማንን አምነህ ጎዳና ላይ ይተኛል? መኪና አደጋ አለ፣ ጎርፍ አለ።